ቪዲዮ ኖ ቪዲዮ አለኝ ብልሃል። ቪዲዮን ክፈተው። ቪዲዮ ክፈት። አፍተ ነው የጴንጤን ጉድ ዘርግፍ። እኔም አንዱ ጴንጤ ስለሆንኩ አብሬ ልፈር። አብረን ጭሮ እኮ ነው እንደዛ ያለው። መስከረም እንኳን እንዳይጠባማ ብራዘር፣ አንተንም ጭሮ ሊሆን ይችላል። በሌሊት አስገብቶ ምን አቃተህ? እንዴት አንተ መሀይም ሰባተኛ ክፍል ያቆምከው ምን እውቀት አለ አንተ? ሰባተኛ ክፍል አቁም እውቀት አለኝ ትላለህ? አታፍርም? በቃ ሸቅል ደግሞ $150,000 የተሰጠን ምን አደረግከው አንተ ሌባ ወራዳ? ሁሌ እያወራ ትኖራለህ። ስራ ሰርተህ ሚስትህ ነች የምታኖርህ ደግሞ እየተባለ ነው ልመናና ሚስትህ። ትንሽ አታፍርም? አንተ እኮ የወንድ እንትን የለህም። በቃ የሴት መንፈስ ነው ያለ፣ የሴት ፌሚኒን እንትን ነው ያለ። ማንም ሰው እንዳያስወጣው። ኦኬ ጎ አሄድ። በልሳን ነው የምሰድብህ። ሸንደረላ ባባባ ሸንደረላ ባባይ ያረላ ባባባቦ ሸንደረላ ለዳይ ሬላጋ ማስቶሪ ራላዳዳ ያረላ ጋዳ ባስቶሪ ሻራ ፓስታ በሹካካካካካካ ሻስ ጉድ እኮ ነው ያለው። ኤርሚያስ ልፈነዳ እኮ ነው። እሱን ጉድ እዚህ እንድዘረገፈው ፈልጋለሁ። እኔም አብሬ አምሮ የሚከብድ ጉድ እኮ ነው ያለው። ግድ የለም አሁን አድመጣኝና አሁን ለምሳሌ እኔ ጭሮ አይስዌር ነው ምን ጭሮ ሲያስጠባልኝ ቪዲዮ ወዳጄ የፈለገ ሲያስጠባ የሚሆን አንተ ራስህ ለተጠባ እኔ መስከረም እንኳን እንዳይጠባም አልኩ። ልጅቷን እየተደማመን ኢንቦክስን ቼክ አድርግ። እንዴት ነው የምን ኢንቦክስ? ና ክፈት። እዚሁ ነው ከፍተህ የምን ኢንቦክስ እዚሁ ክፈት። እኔ ፈቅጄልሃለሁ፣ ኃላፊነቱን ወስዳለሁ። አገልጋይ ነኝ፣ ጴንጤ ነኝ። በሙሉ ጴንጤው ባልፈራኝ ከፈተው። አዎ ይሄ ዝም ብሎ እንቶ ፈንቶ ከሚያወሩ ሰዎች ሳልሆን በዓለም ብሆንም በመረጃ ማምን ሰው ነኝ። እሺ በቃ ቪዲዮ ክፈት። ወይ ልነግርህ ነው። እኔ እኮ ችግር የለውም። ኦ ጌታዬ፣ የሙሴ ታቦት ከእስራኤልም መጥቷል፣ ከግብፅም መጥቷል፣ ከመካ መዲናም መጥቷል። በተለያየ ዘመን ይሄኛው በንግስት ሳባ፣ ይሄኛው በፍሬምናጦስ፣ ይሄኛው ደግሞ በአፄ ዘርዓ ያዕቆብ። ዘርዓ ያዕቆብ ምን ላርጋችሁ ኦርቶዶክሳውያን? ሶስቱም መጽሐፍ በባለፈው ቤቴ ላይ አምጥቼ አንድ ያለፈ ያገደመ የለም። እንደ ሐዋርያው ቅብብሎሽ እንኩትኩቱ የወጣ ታሪክ ነው ማለት ነው ወንድሞች እናቶቼ፣ ስለ ታቦቱ። ኦኬ ለዚህ ማስረጃ አድርጌ የማቀርበው አንድ ጴንጤ ማስረጃ አድርጌ አላቀርብም። የማቀርበው ማን ነው? የራሱ ቤተክርስቲያኒቱ መጽሐፍት ነው። ገድለ ላሊበላን መረጃ አድርጌ ያቀርባለሁ። እነዚህ ሲናገሩ የቤተክርስቲያኒቱ መጽሐፍት ነው። ሶስቱም የቤተክርስቲያኒቱ መጽሐፍት ላይ ነው። ክብረ ነገስት ነው ይሄ። ክብረ ነገስት የአባ ፍሬምናጦስ ደግሞ አቡነ ሰላማ ገድለ አቡነ ሰላማ ከሳቴ ብርሃን ይሄው እጄ ላይ ያለ ማለት ነው። ይሄኛው ደግሞ መጽሐፈ ጤፉት ማለት ነው። በጊሼን ደብረ ከርቤ የታተመ ማለት ነው። ሶስቱም የቤተክርስቲያኒቱ መጽሐፍት ነው። ሶስቱም በቤተክርስቲያኒቱ ሊቃውንት የተጻፈ ነው። ሶስቱም ስለ ታቦቱ ሲናገር የክብረ ነገሥት ጸሐፊ ታቦቱ ከእስራኤል የመጣው ይላል። የገድለ አቡነ ሰላማ ጸሐፊ የመጣው ከግብፅ ነው ታቦቱ ይላል። በአቡነ ሰላማ ዘመን የመጽሐፈ ጤፉ ጸሐፊ የለም በአፄ ዘርዓ ያዕቆብ ዘመነ መንግስት ነው ከመካ መዲናው ሹም ጋፊሄር ከሚባለው ሰው እጅ ተቀብሎ የእስላሙ ንጉስ ነው የሰጣቸው ታቦትን ለኦርቶዶክስ ተዋሕዶ ቤተክርስቲያን። ለዚህ ነው ከድሮም እኛና እነሱን አንድ ነን ብለው ሲሉ የነበሩት ማለት ነው። እሺ ይሁና አለቻሉ ቀበሮ ይላሉ። ይሁና እሺ። ከዚህ ጊዜ ጀምሮ ሀገራችን ኢትዮጵያ የብሉይ ኪዳንን እምነት፣ ትምህርት፣ ስርዓት የሚፈጸምባት የጽላተ ሙሴ መንበር ሆና ትኖራለች። የጠቀሱት ማን ነው? አንደኛ ነገሥት መጽሐፍ ምዕራፍ 10 ከቁጥር 9 ከ1 እስከ 9። እችን ጥቅስ እኔ ጋር ቀርቦ የሚጠቅሳት ኦርቶዶክሳዊ ሊቅ በጌታ እኔ ብሉይ ኪዳን ላይ ደግሞ በጣም ማውራት ደስ ይለኛል። እንደው በጌታ
በአማኑኤል ለምናችሁ እንደው ልቦናችሁን ካራራችላችሁ በማርያምም ብዬ ለምን ኦርቶዶክሳዊ ወንድሜ ናግባና አንደኛ ነገሥት መጽሐፍ ምዕራፍ 10 የሳባ ንግስት የተባለችው የኢትዮጵያ ንግስት መሆኗን ታሳየኛለህ። አንድ ሁለተኛ ሰለሞን ከሷ የወለደው በይነልህም የተባለው ልጇ መሆኑን ታሳየኛለህ። ሁለት እኔ እስራኤላውያን ጋር ደውዬ እንደውም በታሪክ ውስጥ ያቺ ሴትዮ የየመን ሴት እንደሆነች የምታወቀው የአይሁዳውያን ምሁራን ሰለሞን ከሳባ ወለደ ብሎ የሚሏት ልጅ ሴት ናት። ጽፈዋል በመጽሐፍ አይሁዳውያኑ። አንደኛ የኢትዮጵያ ንግስት አይደለችም። ምን ይሻላል? አይደለችም። የሰው ወርቅ አያደምቅ እንደሚባል አይደለችም። ግን እችን ጥቅስ የሚጠቅሳት መጥቶ የዓመት የሞባይል ካርድ ሞላለታለሁ እኔ እዚሁ ሆኜ ቀጥታ የዓመቱን ፓኬጁን ማለት ነው። ናው አሁን ማለት በቃ የኛ ነገር እንደዚህ ተዘጋግቶ መቀመጥ ነው። ከበስተኋላ በኩል እየተደበቁ ማየት ነው። በቃ እንደዚህ ሆነ። ይሄ የቤተክርስቲያናችሁ መጽሐፍ ነው የሚነበበው። ለምን መታችሁ አትናገሩ? ዓለም ይወቅልኝ ብላ ባለችው መጽሐፍት ላይ ማለት ነው። ይሄ የቤተክርስቲያናችሁ ገድል ነው የሚነበበው። ይኸው እኔም እናንተም የምትቀበሉት የኢትዮጵያ ታሪክ ላይ ነው የሚነበበው። በታሪክም በመጽሐፍ ቅዱስም በታሪክም በታሪካችሁም ያላነበበን ሰው አሙን። እሺ ጽላተ ሙሴ ትኖራለች ካሉ በኋላ በዚህ ታሪክ ስልጣኔ የእምነት ግንኙነት ምክንያት የኢትዮጵያ የረዥሙን አድካሚውን የበረሃ ጉዞ በእግርና በእንስሳ ጀርባ እየተጓጓዙ በዳዊት ከተማ በኢየሩሳሌምና በአካባቢዋ የቦታ ባለ ይዞታ ሆነዋል። ይህም ለኢትዮጵያ ብቻ ሳይሆን በመላው ጥቁር ሕዝብ የታሪክ ኩራትና የስልጣኔ ምልክት ሆነዋል። የክርስትናውም እምነት የዚሁ የታሪክ ሃይማኖት ግንኙነት መሰረት አምልኮተ እግዚአብሔር ለመፈጸም ወደ ኢየሩሳሌም ሄደው ኢትዮጵያዊ ጃንደረባ አማካኝነት በአንደኛው ምዕተ ዓመት ወደ ሀገራችን እንደሚገባ በማያሻማ ሁኔታ በቅዱስ መጽሐፍ የተገለጠ ነው። ምኑ አምልኮተ እግዚአብሔር ለመፈጸም ወደ ኢየሩሳሌም ሄደው ኢትዮጵያዊ ጃንደረባ አማካኝነት በአንደኛው ምዕተ ዓመት ወደ ሀገራችን እንደገባ በማያሻማ በመጽሐፍ ቅዱስ ቃል የተገለጠ ነው። ነገር ግን የቤተክርስቲያኒቱ ሕልውና በኤጲስቆጶስ ተባርኮ ተቀድሶ ሚስጥራተ ቤተክርስቲያን በመፈጸም የተጀመረው በአራተኛው መቶ ክፍለ ዘመን ከእስክንድርያ ሊቀ ጳጳስ ከቅዱስ አትናቴዎስ በተሾመው በቅዱስ ፍሬምናጦስ ነው። በእስክንድርያው ጋር የተመሰረተው መንፈሳዊ ግንኙነት ሁኔታ በዚሁ ሃይማኖታዊ ታሪክ መነሻ ነው ይላል። ስለዚህ እዚህ ጋር ትክክል ተናግራችኋል ማለት ነው። ትክክል የተናገራችሁት ክርስትና የጀመረው በአራተኛው መቶ ክፍለ ዘመን ከአቡነ አትናቴዎስ እጅ ፍሬምናጦስ ተቀብሎ በመጣ ሰዓት እንጂ ከፍሬምናጦስ በፊት ክርስትና ኢትዮጵያ ውስጥ የለም። ስለዚህ ኢትዮጵያ የ3000 ዓመት የሃይማኖት ታሪክ የላትም። ፋክት አላት ብለህ ካልከ መተህ መጋፈጥ ነው። በእውቀት እማልገልጠው እማላወጣው መጽሐፍ የለም። ስለዚህ ክርስትና ኢትዮጵያ ውስጥ የሚኖረው ጥምቀትና ቁርባን ካለ ነው አይደል? ጥምቀት ካለ ነው አይደል ተብሎ ይባላል፣ ወንጌል ተሰብኮ። ስለዚህ ከአራተኛው መቶ ክፍለ ዘመን በፊት ክርስትና ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ክርስትና የገባው መቼ ነው? ገና 1600 ዓመት። እስልምና ኢትዮጵያ ውስጥ ከገባ ስንት ዓመት ነው? 1400 ምናምን ነገር ዓመት አለቅ። የ3000 ዓመት ታሪክ ውሃ በላው። በራሳቸው ገድል በራሳቸው የታሪክ መጽሐፍ
እዚህ ላይ አንድ ነገር ልጨምር። እኔም ከኢትዮጵያ ኧረ በደንብ ወንድምነት በደንብ ዳንዬም ከቻለ በደንብ ከኢትዮጵያ ባንዲራ ጋር ተያይዞ ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ኑቢያ፣ አክሱም፣ ዛጉዌ በአንደኛ መጽሐፋቸው ጥር 15 1951 ዓመተ ምህረት በታተመው መጽሐፋቸው ገጽ 306 እና 307 ላይ ኢትዮጵያዊ ጃንደረባ የሚለውን አሁን ያለችው ኢትዮጵያዊ ሰው አይደለም ብለው ይሞግታሉ። እንደዚህ ይላሉ። ሐሳባቸውን ላንብብላችሁ። የኢትዮጵያ ንግስት የህንደኬ ጃንደረባ በ34 ዓመተ ምህረት ወደ ኢየሩሳሌም ሄዶ ወደ ጋዛ ሲመለስ በፊልጶስ እጅ ተጠመቀ ብሎ በሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 27 እስከ 40 ያለውን ጨምሮ ሲጽፍ ህንደኬ የተባለችው የመርህዌ ኑቢያ ንግስት እንጂ የአክሱም ንግስት አለመሆኗን ለአንባቢ ማስታወስ ተገቢ ነው። የማን ንግስት ናቸው አሉች ያሉ? ኑቢያ፣ የኑቢያ ንግስት እንጂ ኑቢያ የአክሱም ንግስት አይደለችም ብለው ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ኑቢያ፣ አክሱም፣ ዛጉዌ በሚለው መጽሐፋቸው ላይ ገጽ 306 እና 307 ላይ አስፍረዋል። ጉድ ነው። አሁን እኛ ቀርቦ የሚሞግተን ነው እኮ ያጣ ነው። ቀርቦ ለመሞገት አይደለም ገብቶ እንደው እንዲህ ነው እንኳን ብሎ ለማለት ነው ያጣ ነው። ዳሩ ቤት ይግቡ፣ መጽሐፍቶቻቸውን እንደዚህ ሰብስበን ይዘን ቤት ይግቡ። እኔም በሆን አላደርገውም። ኦኬ። ስለዚህ ከአቡነ ሰላማ ከሳቴ ብርሃን ከአራተኛው መቶ ክፍለ ዘመን በፊት ክርስትና በኢትዮጵያ ውስጥ አልነበረም። የ3000 ዓመት ታሪክ ውሃ በላው። እሺ ማስረጃ ነው የምትፈልጉት? ነግራችሁ እችላለሁ። ማስረጃ ንገረን። ቀለሜ እናትን ልብዳ አንተ ቀለሜ አንተ ጋላናል። ይሄው ነው በቃ መረጃው። አያችሁት አይደል? ና ተመልሰ ና ተመልሰ። አሁን የገባው ልጅ ገብቶ ሲሳደብ ስሰማ አንድ ነገር ትዝ አለኝ። ገድለ ተክለ ሃይማኖት ላይ ገብቷል። ቆይ ጨርስ። ገብቻለሁ። ቀለሜ ለምን ትጠለዋለህ ስምህን? ቀለሜ የሚለውን ስምህን አንተ መሀይም 7ኛ ክፍል ያቆምከው እኮ ምን እውቀት አለ አንተ? 7ኛ ክፍል አቁም እውቀት አለኝ ትላለህ። አታፍርም? በቃ ሸቅል። ደግሞ $150,000 የተሰጠን ምን አደረግከው አንተ ሌባ? ቀለሜ ሌባው አይተንፈሱ። ቀለሜ አይተንፍሱ። መልሳ 7ኛ ክፍል አልፋል። እስቲ ማስረጃ ስጠን። 7ኛ ክፍል አልፋል ወይ ቀለሜ? መሀይም እኮ ነህ አንተ። አያቱ አይተንፍሱ። ቀለሜ አይተንፍሱ። የተነፈስክ ጎማ የማትረባ ከዚህ ከመሸቀል ሌላ ምንም እኮ አታመጣም። በቃ ዝም ብለህ ሽቀላ እኮ ነው። በቃ የቲክቶክ ሽቀላ እኮ ነው አንተ ያዝከው። ወራዳ እንደው ሁሌ እያወራ ትኖራለህ። ስራ ሰርተህ ሚስትህ ነች የምታኖርህ ደግሞ እየተባለ ነው። ልመናና ሚስትህ ትንሽ አታፍለው አንተ እኮ የወንድ እንትን የለህም። በቃ የሴት መንፈስ ነው ያለ፣ የሴት ፌሚኒን እንትን ያለ ኤነርጂ። ሁሌ ማውራት። ኧረ ወንድ ሁሉ በእናትህ ወሸላም ያለህ አትመስልም። የሞትክ ቀለሜ ተንፍሱ። አቶ ቀለሜ ሀመር ይቀጥል። ቀለሜ 8ኛ ክፍልን አልፈሃል? ተምርሃል? 8ኛ ክፍል ሚኒስትር ይወስዳል። እስኪ ተናገር ቀለሜ። እችን ስምህን ደግሞ አትወዳትም። ለምን እንደሆነ እናውቃለን። ስምን ኤርሚያስ ብለህ እንደው ቀብተህ እንደው አራዳ ለመምሰል የሆንክ ጌጃ የማትረባ በቃ ይሄንን በቃ ሽቀላ፣ የቲክቶክ ሽቀላ እስከ መቼ እየሸቀልክ ትኖራለህ? ለምን ሰርተህ ለፍተህ አትበላም?
$150,000 ደግሞ ከህዝብ ለምን ሳትታክምበት ይሄን ፏ ያልክበት ነው አይደለ? አጭበርባሪ ሃይማኖትን ማጭበርባሪ አድርገህ እስከ መቼ ትኖር? አሁንማ ሁሉ ሰው እኮ ጥሎ ሄደ። በቃ ብቻህን ቀረ። ጴንጤው ራሱ እኮ በቃ እንደማትጠቅም ተረዳ። አንተ በቃ የማትረባ ነህ። ሁሉም ተነሱብህ አይደለ? ከኤድመንድ ምንድን ያለ ኤድመንድ መሀይም ነህ ኤድመንድ መሀይም ነህ። ይኸውልህ ህፃን በቦምብ ይቃጠል እያልክ ስታወራ መሀይም ነህ። አንተ የማትረባ ሰውዬ የደም አያቶ ቀለሜ በቃ ከዚህ ሌላ ቢዝነስ የለህም አይደለ? በቃ ምላስህ ላይ ሞተር ገጠሙልህ፣ በባትሪ ትጮኻለህ። ያ መንፈስ አለብህ፣ ይሄ ጠንቋይ መንፈስ ከልጅነት ያሳደገ። አቤት አባ እንደዚህ አይነት ትዕግስት ይስጥህ። እኛ ጌቶች ስናወራ የሞትክ በል ግጠም። ቀለሜ አሁን ግጠም ነው ግጠም። ኢትዮጵያ ታሪክ አላት። ችግር ካለብህ እዛ ላይ ታገኘዋለህ። ጋሽ ቀለሜ ተንፍሱ። የእናትህን ተንፍስና የሞተ ዝም አለ። ይፈራኛል እኮ ቀለሜ። ታውቀኛለህ፣ ትፈራኛለህ እንዴ? ይምባታም ቀለሜ ተንፍሱ። ለምንድን ነው ስምህን የቀየርከው? እስኪ ተናገር እዚህ ላይ። በቃ እንደው ራስህን እኮ የምጠላ ሰው እኮ ነህ አይደለም እንዴ? ማንነትህ ጋር የተጣላ እናትና አባት ቀለሜ ብሎ የሰጡህን ስም የማትፈልግ በአንቺ ቤት አራዳ የሆንሽ መስሎሻል። ኤርሚያስ ብለሽ ራስሽን ስትሰይሚ የሞትሽ ራሳት አውሪ ብቻ። አንቺ ሽቀላሽ ነው፣ በቃ እንጀራሽ ነው። ምክንያቱም ሌላ ምንም እውቀት የለሽም። ከ7ኛ ክፍል ያለፈ እውቀት የለሽም። መደመር መቀነስ ኔፓ የለሽም። በቃ ምንም ውስጥ የለሽበትም። ቢዝነስ ነው ይሄ ለአንቺ። ኢትዮጵያ ውስጥ እንዳንተ አይነት ወራዳ ወንድ የለም። ሚስቱ የምታኖረው፣ ሚስቱ የምትመግበው፣ ሚስቱ የምታበላው፣ ሚስቱ እየሰራች የምታኖረ አንተ ዘረጦ ቁጭ ብለህ ቂጥን አስፍተህ ወንበር ላይ ተቀምጠህ ዝም ብለህ የምትኖር የማትረባ አንተ አሁን ወንድ ነኝ ትላለህ። ልጆችስ በአንተ ይኮራሉ። አባት አለን ብሎ ይኮራሉ ሲያድጉ። ቁጭ ብሎ ቲክቶክ ላይ የሚወራ አባት ነው ያለን ብሎ ነው አንተን የሚንቁ። ሰውን እስቲ ውጣና ስራ። የሰው ልጅ ሲሰራ አይ አስነዬ ባታስወጣው ጥሩ ነበር። ለምን አትታገሱ? አስነዬ ባታስወጣው ጥሩ ነበር። ይሄ ነው እንግዲህ የሐዋርያዊ ቅብብሎሽ ኦርቶዶክስ ያፈራቻቸው ልጆች እነዚህ ናቸው። ኦኬ፣ ይሄ የቤተ ክርስቲያኒቱ ትክክለኛ መልስ ነው። የቤተ ክርስቲያኒቱ ትክክለኛ መልክ ነው። ካህናት የተባሉት አባቶች እንደዚህ ነው የሚያስተምሯቸው። ሂዱና ግጠሙና ለተነሳብን ጥያቄ መልስ ስጡ ሳይሆን ሂዱና ስደቧቸው ነው። ይሄ በደንብ የታወቀ ነው። እና ይኸው በሐዋርያዊ ቅብብሎሽ የመጣ ሃይማኖት አባቶቹ እዚህ ግብረ ሰዶም ይመስል ያው ይሳሳማሉ ወንድ ከወንድ እና እሱ መጥቶ ወንድ ከወንድ የተሳሳሙበት ግብረ ሰዶማዊ ማለት ነው። ግብረ ሰዶማዊነት የተፈጸመበት ገድል። አሁን ታዲያ እንደዚህ አይነት አባቶች ያሉት ከዚህ ያለፈ ምን ሊናገር ይችላል? ምን ሊናገር ይችላል? ወንድሞች እናቶች፣ ምንም ሊናገር አይችልም። ምንም ሊናገር አይችልም። እና አስንዬ ባታስወጣው ናይስ ነበረ፣ ቢጨርስ ማለት ነው። ጥይቱን ቢጨርስ ጥሩ ነበር። አየህ፣ መርዝ ሁሉ ጭምር እናስተፋለን። የመርዝ ማስተፋት አገልግሎት እንሰጣለን። ማለት መርዙ ማለት በአፋቸው የሚተፉትን ይጥፉት እና እንደው ፈቃዳችሁ ከሆነ ገብቶ ቢጨርስ የእውነት እኔን ነው አይደል እየሰደበ ያለው? እኔ እስማማለሁ። ገብቶ ቢጨርስ። ይሄ የቤተክርስቲያኒቱ ትክክለኛ መልክ ነው፣ በልጆቿ ላይ የሚታየው ማለት ነው። ንስሐ አባት አለው። አሁን ንስሐ አባት አለው። በንስሐ አባት እኔ አንዳንድ ሰዎች ሰክሮ ነው ብላችሁ ምትሉ የታያችሁ አብራችሁ ትጠጣላችሁ። አንዳንድ ጴንጤዎች ሰክሮ ነው ይሉሃል። የታየው አንተ እንደሰከረ ና ጨርስ፣ ና እንዳታስወጡት፣ ና ሐመር ና ጨርስ፣ ና ጨርስ፣ ያ እንዳታስወጡት፣ ማንም ሰው እንዳያስወጣው። ኦኬ ጎ አሄድ። ታንክ ዩ ስለፈቀዳችሁልኝ። አሁን ደግሞ በልሳን ነው የምሰድበህ። ሸንደረላባባባ ሸንደረላባባ ያረላባባባቦ ሸንደረላዳይ ሬላጋማ ስቶሪ ራላዳዳ ያረላጋዳ ባስቶሪ ሻራ ፓስታ በሹካካካካካካ ሻስታራላቦቤ
rolla bagaste dia masara lo kobe rana la gasta dubi daka didi relaga pente paste rolla mulu angel fucking paste rollo de be rala bastu bajaya yara gada da bustu boroye መንፈስ ቅዱስ ራላጋዳጋዶ ዱዱዱ እሳት ወር ኤርሚ ይብቃው። አሁን ወንድምነ ግድ አንዳችሁም ላላጋባቦሬ ኮንዶላኒ መንፈስ የህንዱ መንፈስ መጣ። ይህን መንፈስ ከህንድ ነው ያመጣችሁት። ቀለሜ ታውቀዋለህ አይደለ? አሜሪካኖች ከህንድ አመጡልህ፣ አንተ ዝም ብለህ ተቀበልክ። እስቲ በልሳን አውራ ናናውራ እኔ እናንተ በልሳን ቀለሜ ሬሌ በባባባባ ያስተራላ ጎዴ ባዳዳዳ ጎድን በጥብስ በላላላላላላ ሬላ ጋባ ፖፖፖፖ ቤቤቤቤ ሬሌ ቤቤቤቤቤ ራላ ጋስታራ ቡቡ ዶ ዳማስትሪየላ ጎጎጎ እሳት ሬሌ ባጋዳ ቦቼ ላራጋዳ ቦዶቡ እሳት ሬላ ባዳ ቦሼ የጴንጤ ሮሎዶ በጋዳ ዴ ያውም ሙሉ ወንጌል ቦሼ ዴ ዳጋራለው ምዕመናን የጴንጤ ምዕመናን ስሙ ሬሌ ቦባባባ ያስትራላማሲያ ሬላ ጋሽታ ቦዴ ራላጋዳ ቦዴ ሬላ ዳዳዱዱ ሮጋስታ ዳዳዳ ዲያር አስተጉሩ በደገገጌ ቤቤቤቤቤቤቤ ሬሌ ቤቤቤቤ ቀለሜ አንቺ ልሳን አትችይም አይደለ? አልሰጠሽም። ልሳን ስታወሪ ሰምቼሽ አላውቅም። ሬሌ ባባባባ ሮንዳራላ ባባባባ በይ እስኪ ቀለምሻ አይተንፍሱ ሊኬሰላ ካሳ አይተንፍሱ ፈሳቸውን ፈሱ ሬሌ ቤባባ ቀለሜ ሲምፓቲ ለማግኘት ነው አይደለ? በቃ ደጋፊዎችሽን አንድ ስንት ደጋፊ ያለሽ? እስቲ ቆይ 300 ደጋፊ ያለሽ 300 በቃ እንዲያዝንልሽ ነው አይደለ? አሁን በቃ እንዲህ ተባልኩኝ ተሰደብኩኝ ብለሽ ገንዘብ አዋጡ ልትይ ነው አይደለ? ያንቺን እኮ ሳይኮሎጂ እናውቀዋለን ቀለምሻ። አሁን ታመምኩ ብለሽ ያው $150,000 ተመልሰሽ ትሰበስቢያለሽ በዚህ ጉዳይ። ለነገሩ ምን መሰለሽ ቀለምሻ፣ አይሽ ጴንጤው በሙሉ ትተውሻል። ጴንጤ ሙሉ ወንጌሉ ያው ሉተራን አይቀበልሽም። ያው ሉተራን ተፍተውሻል። ጎበዞች ናቸው። ባይዘው ሉተራን አደንቃቸዋል። ሉተራን ጥሩ ምዕመናን አላቸው። አንቺ ግን ሙሉ ወንጌል ሌባ ነው። ሙሉ ወንጌል የሰይጣን ማህበረሰብ ነው። ሙሉ ወንጌል ዝም ብሎ ነው የሚንጫጫው። ማነው እንትና ደግሞ ይሄ ማነው ደግሞ መካነ ኢየሱስ ከእናንተ ይሻላል። ሙሉ ወንጌል ሌባ የሰይጣን ንብረት ነው ባይዘው። እና አሁን ልሳን እስቲ አንድ እዚህ 3 አላችሁ አለ ነው በልሳን ነው ራስ ሌላ ጋስታ ቡሪ ዶንዳራ ለባባጋቦ ሮላ ጋስታ ባሬ ሬቤቤቤቤቤ እንደምነት ምን አለ ቤቤቤቤቤ ሬክላማቶሬ ይበቃል። ቆይ ወንድምነት ማለት ይጨርስ ብዬ ነው። አይ አሁን ደግሞ በእውቀት አይ ነው የእውቀት ነው ወንድምነት ወይት ሬሌ ጋስቶር ቡዴ ዳምቦ ስተርግለባባቤ ቤቤቤ የመንፈስ አሰራር ስለሆነ ቤቤቤቤ ዳንዳዳ ሩዱዱ ዶሩ ለባባባ በልሳን አውሪ ቀለሜ አይተንፍሱ። አንቺ ይኸውልሽ እውነተኛ መሆንሽን የምናውቀው ስምሽን እናትና አባትሽ የሰጡሽን ስም አክብረሽ ከመጣሽ እኔ አከብርሻለሁ። በጣም ትበሳጫለሽ ቀለሜ ስትባይ። ለምንድን ነው ቀለሜ ሲሉሽ በጣም ትበሳጫለሽ? ይሄ ለምን ይመስልሻል? ቀለሜ አይተንፍሱ መልሻ ወይ በልሳን መልሽ። ሬላዳ ባስቱሪ የቧሪ ዳንዳራ ለቦቤ ቤቤቤቤቤ ያራ ለቦቦቦቦቦ ደንደረለ ቤቤቤቤ ሬለ በባቦቤ እሳት ያራ ለባቦቤ ቤምበራ ለባቦስቴ ሬቤቤቤ ዲያላስተራቦሴ ዲያራላስተራቦቦሴ ዲያስ እዚህ ውስጥ ያላችሁ ተፈውሳችኋል፣ ፈውሻችኋለሁ። ሬለ ባቦቦስቴ
ኦኬ አሁን እንግዲህ ሐዋርያዊ ቅብብሎሽ ሐዋርያዊ ቅብብሎሻንና ሐዋርያዊ ቅብብሎሽ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላት ወይ ብሎ የሚል ርዕስ አነሳ እና አሁን ይሄ ሰው ኦርቶዶክሳዊ እምነት ተከታይ ነው፣ በደንብ ነው የምናውቀው እዚህ ሶሻል ሚዲያ ላይ ማለት ነው። ይሄ የቤተ ክርስቲያኒቱ ትክክለኛ መልክ ነው። ልጆቿን እንደዚህ በሉ በላ በንስሐ አባቶቻቸው በኩል ሁሉ ጭምር የሚያስተምሯቸው ይሄ ነው። የእውነት ነው የምነግራችሁ። ኦኬ የእውነት ነው የምነግራችሁ። በአይምሮውም ሆኖ የክፉ መንፈስም መላው ላይ ያለበት ሁለቱም ተቀላቅሎበት ነው የሚያወራው ማለት ነው። አውቄ ነው እኔ እንደዚህ ያደረኩትኝ። ይሄ የቤተክርስቲያኒቱ የኦርቶዶክስ ትክክለኛ መልኳ ነው። እኛ መጽሐፍ ጠቅሰን መጽሐፎቻቸውን እንደዚህ አስቀምጠን ማለት ነው። ሐዋርያዊ ቅብብሎሽ ካላችሁ ኑና አውሩ ነው ብለን ያሉ መልስ አለኝ አለ ገባ። ይሄው እስካሁን ድረስ የተመለሰ መልስ። ዩቲዩበሮች ስታስቀምጡት ከቻላችሁ ፔጁ ላይ ገብታችሁ ፎቶ ካለ ፎቶውን አውጥታችሁ ቁጭ አድርጉለት አብራችሁ ማለት ነው። ኦርቶዶክሳዊው ወንድም ለተጠየቀው ሐዋርያዊ ቅብብሎሽ የሰጠው መልስ ብላችሁ ማለት ነው። ኦርቶዶክሳዊ ነው፣ በጣም ኦርቶዶክሳዊ ነው። እኔ በደንብ አውቀዋለሁ። ከዚህ ሶሻል ሚዲያ ላይ በደንብ እናውቀዋለን ማለት ነው። ኦኬ ኦርቶዶክሳዊ ነው። ምንም እኔ ቀጥታ ቤተክርስቲያኒቱ ነች ለዚህ ትውልድ ተጠያቂ ማለት ነው። ኦኬ ለተጠየቃችሁ ጥያቄ ግን በንፉቅቃችሁ ብትሄዱ በዳዴ ብትሄዱ ለምንጠይቃችሁ ጥያቄም ግን መልስ አታመጡ። ኦርቶዶክስ በራሷ ልጆች በራሷ መጽሐፍት ነው እየተዋረደች ያለችው። አባቶች ለቅልቀው የጻፉት የግብረ ሰዶማዊ መጽሐፍት በገድላችሁ ውስጥ ተገኝተዋል በየቦታው። ጳጳስ ሾምን ብላችሁ ያላችሁት የተሾመው ጳጳስ ከንፈሩን ተስሞ ጳጳስን ከንፈሩን ይስመዋል። በኦርቶዶክስ አስተምሮት ከማናየ አቡነ አትናቴዎስ አቡነ ሰላማ ፍሬምናጦስን ከንፈሩን ስሞታል። ከንፈሩን ስሞት ነው ከግብፅ ሀገር ሄዶ ከኢትዮጵያ ግብፅ ሀገር ድረስ ሄዶ የኢትዮጵያው ጳጳስ ሊሆን የተሾመው ፍሬምናጦስ በግብፁ ጳጳስ ከንፈሩ ተስሞ ተሞጭሙጮ ነው የመጣው። ጵጵስናውን የተቀበለው ይኸው አየ። ይሄ ግብረ ሰዶማዊነት መንፈስ ያለው ነው። ይኸው ቀደም የጀመረው እዚህ ጋር ነበር። ዳግመኛም ሊቀ ጳጳሱ ጸባይህ ወዴት ነው? ስራስ ምንድን ነው? የመጣህበት ሀገር ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀት እና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛል። ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያት አልተላከም። ጥምቀትና ቁርባንም በእነሱ ዘንድ አልነበረም። ኢትዮጵያ ውስጥ ክርስትና አልነበረም ማለት ነው። ልብ በሉ። ከአራተኛው መቶ ክፍለ ዘመን በፊት ክርስትና ኢትዮጵያ ውስጥ አልነበረም። ኦኬ የ3000 ዓመት ታሪክ አለኝ ብላ የምትል ምስራቅ ኢትዮጵያ ላይ ምስራቅ አፍሪካ ላይ ተቀምጣ የምትዋሽ የኢትዮጵያ ኦርቶዶክስ ታሪክሳን ናት። ክርስትና አልነበረም ይላል። ጥምቀትና ቁርባን ካልነበረ ክርስትና አልነበረም ከአራተኛው መቶ ክፍለ ዘመን በፊት ማለት ነው። ኦኬ የ3000 ዓመት ያ ስልክ ከመያዜ በፊት ኤርሜ ሁለት መጽሐፍ ልንገርህ። ኦኬ አንደኛው በትንሣኤ ዘጉባኤ ማተሚያ ቤት የታተመው ገድለ ተክለ ሃይማኖት የ2012ቱ ስድስተኛው እትም ገጽ 23 ላይ እንደዚህ ይላል። ይኸውልህ ገድለ ተክለ ሃይማኖት እንደዚህ ይላል። እንደገድሉ ሆነ የኢትዮጵያ ሰዎች ግን ቆይ ምንድን ነው ገድለ ተክለ ሃይማኖት በትንሣኤ ዘጉባኤ የታተመው ማለት ነው። ገጽ ስንት ላይ? ገጽ 23 ላይ አይ ቲንክ እንዳነበብኩት ገድለ ተክለ ሃይማኖት ትንሣኤ ዘጉባኤ የታተመው። እሺ እንደዚህ ይላል። የኢትዮጵያ ሰዎች ግን በኦሪት ሕግ የሚኖሩ ነበሩ፣ በአራዊትም የሚያመልኩ ነበሩ ይላል። አራዊትን የሚያመልኩ ነበሩ እንደዚህ ይላል። ከዚህ በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ቁጥር ስንት ነው የምታነበው? እንደምነት እኔ ገጹን ነው ሌላ መጽሐፍ ልክ አንብቤያለሁ። የኢትዮጵያ ሰዎች ግን በሕገ ኦሪት የሚኖሩ ነበሩ፣ አራዊትንም የሚያመልኩ ነበሩ። ከዚህም በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌል አስተማራቸው። በፊታቸው ብዙ ታምራትን አደረገ። እነሱም አምነው ተጠመቁ፣ ክርስትናም ተነሱ። የኢትዮጵያ ሰዎች ያመኑት ጌታ ባረገ በ335 ዓመት ነው። እስከዛ ድረስ አላመኑም ማለት ነው። ስለዚህ የ3000 ዓመት የሃይማኖት ታሪክ ብሎ የሚለው ዓለም እየሰማ ከወንድሞቼ ጋር ቀበርኑ ማለት ነው በራሳቸው መጽሐፍት።
ኦኬ። አዎ። ስለዚህ ጉራችሁን አትቸርችሩ ኦርቶዶክሳውያን። የ3000 ዓመት ታሪክ ያለን ቅድስት ኩላዊት በደምብ ትለህ የራስህ መጽሐፍ ገድለ ተክለ ሃይማኖት ወንድምነት ሲጠራው ከመሳቢያ መጀርጫ አወጣሁት። ኦኬ ወንድምነት ጨርስ። እሺ አዎ ኦኬ። የዳንኤል ክብረት ኢትዮጵያዊ ሱራፊ በሚለው መጽሐፉ ገጽ 83 እና ገጽ 84 ላይ እሱ ደግሞ እንደዚህ ይላል። በዳጋ እስጢፋኖስ ያለውን ገድለ ተክለ ሃይማኖትን ጠቅሶ እንዳሰፈረው ኢትዮጵያውያን አባ ሰላማ ከመምጣቱ በፊት ያለ አማኒ ሥላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይገልጻል። ገጽ 83 እና 84 ላይ አንድ የጠብቀን የምናወራውን እንዴት በመረጃ እንደምናስረዳና የሚገቡ ምን እንደሚመልሱ እናሳይ። ኦኬ የዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፊ ላይ ነው። ኢትዮጵያዊ ሱራፊ እሺ ገጽ ስንት? 83 እና ገጽ 84 ላይ ነው ይህ ታሪክ ያለው። የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ የሚለው ታሪክ ኢትዮጵያዊ ሱራፌ ዲያቆን ዳንኤል ክብረት በጻፈው መጽሐፍ ላይ ገጽ 83 እና 84 ጴንጤ እንደዚህ በመረጃ ያወራል፣ ኦርቶዶክሳዊውን እንደዚህ አረፋ ስደፍቅሃለሁ ማለት ነው። ኦኬ 83 ገጽ 83 ኦኬ የቱ ጋር ያለውና ያነበብከው ወንድምነት ምን የሚለው ላይ ነው የተነሳው? የዳጋ እስጢፋኖስን ገድል ጠቅሶ ያሰፈረው ማለት ነው። በዳጋ እስጢፋኖስ ያለውን የገድለ ተክለ ሃይማኖትን መጽሐፍ ጠቅሶ እንደዚህ ይላል። አባ ሰላማ መጽሐፉ ሲጀምር ከሐረጉ ላይ ዘደብረ ዳጋ ተክለ ሃይማኖት የሚል ጽሑፍ አለው። የእጅ ጽሕፈቱ ከሌላ ጽሕፈት ጋር ተመሳሳይ ነው። ምናልባትም ዳጋ ውስጥ የአቡነ ተክለ ሃይማኖት ቤተክርስቲያን እንደነበረ እንድንገምት ያደርገናል። የጣና አካባቢ ገዳም በደብረ ሊባኖስ ጋር የቀደመ ግንኙነት አላቸው። አባ ፊልጶስ ተሰዶ የመጣው ወደዚሁ አካባቢ ነው። የዳጋ እስጢፋኖስ ገዳም መስራች አባ ሂሩተ አምላክ በሐይቅ አቡነ ተክለ ሃይማኖት ነበሩ ብሎ ይላል። እሺ ከዛ ምንድነው ብሎ የሚለው? ኦኬ ገድሉ ሲጀምር በስመ አብ አውሉጎስ በስመ ወልድ አምነን በስመ መንፈስ ቅዱስ አመልከን ብሎ ከዚህም በኋላ አቡነ ተክለ ሃይማኖትን ታላቅነት የሚያትት ረጅም መግቢያ አለው። አቡነ ተክለ ሃይማኖት በመንግስተ ሰማያት ያላቸው ቦታ ይዘረዝራል። የእሳቸው ልጆች ተክለ ሃይማኖት ይሏቸዋል። የአቡነ ተክለ ሃይማኖት በዓልን ማክበር የሚኖረው ጥቅምም ይነግረናል። ታሪኩ የሚጀምረው ከባህረ ቀጋ ነው። ኦኬ ዋህሎ አሐዱ ብእሲ ብሎ ካለ በኋላ አባቶች ወገኖች ዘንድ ስሙ ዘርአ ዮሐንስ የተባለ እናቱ ብሎ ይላል። ቆይ ኦኬ 84 ላይ ቆይ የሆነ ቦታ ላይ እስጢፋኖስ ምን ነበረ ያነበብከው? ስለምን ነበረ? አባ ሰላማ ከመምጣቱ በፊት ያለ አማኒ ሥላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይናገራል። እዚሁ ገጽ 84 ላይ ማለት ነው። ኦኬ ኢትዮጵያ ለውጥ ክርስትና ኦኬ እንትን ድጋሚ ሲያትም ተሐድሶ አድርጎበታል እንደ መጽሐፉ ላይ የ2011 እትም አይደል እሱ? ይሄ የ2011 እትም ነው። እሱ መጽሐፍ ላይ ነው ያለው። የ2011 መጽሐፍ ገጽ 84 ያ እኮ ይኩን አምላክ
ኦኬ አገኘሁት። ያ ቴንክ ዩ ልክ ነው። ኦኬ ኢትዮጵያውያን እስራኤላውያንን ስለ እምነት ያነጻጽራል። እስራኤላውያን ባለማመናቸው ከታላቁ የክርስቶስ ግብዣ መውጣታቸው፣ የኢትዮጵያውያን ግን ማመናቸው ከሰለሞን ልጅ ጋር ቀድሞ ከኢየሩሳሌም ስለወጡ ክርስቶስን መግደል ከአይሁድ ጋር እንዳልተባበሩ፣ ነገር ግን በተስፋ እንደኖሩ የክርስቶስን ሞቱን ሰምተው እንዳዘኑ፣ ነገር ግን አባ ሰላማ ከመምጣቱ በፊት ወንድምነት ያለው ማለት ነው። ሶሪ አባ ሰላማ ከመምጣቱ በፊት እንደዚህ ዘግዝከን እናወጣላቸዋለን ታሪካቸው ማለት ነው። አባ ሰላማ ከመምጣታቸው በፊት ያው እንደዚህ ላቅልመው ብዬ ነው። አባ ሰላማ ከመምጣታቸው በፊት ያው አሚነ ስላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይገልጣል። ከዚህም ወደ ጸጋ ዘአብ ታሪክ ይመለሳል ይላል። ስለዚህ የአቡነ ሰላማን ስብከት ሰምተው ነው ማለት ነው። በአቡነ ሰላማን ዘመን ነው ማለት ነው ክርስትና ኢትዮጵያ ውስጥ የተሰበከው። ይሄ ማለት መቼ ነው? የዛሬ 1600 ዓመት ኢትዮጵያ ውስጥ ክርስትና የገባው መቼ ነው ማለት ነው? የዛሬ 1600 ዓመት እንጂ በሰለሞን ዘመነ መንግስት መጣ ብላችሁት የምትሉት ክርስትና የለም። አንድ የ2000 ዓመትም ታሪክ ክርስትና ኢትዮጵያ ውስጥ የለም። ከ300 ዓመት ምናምን ነገር በኋላ ማለት ነው። ያው እዚህ እንደሚናገረው ያው የኢትዮጵያ ሰዎች ያመኑት ጌታ ባረገ በ335 ዓመት ነው። በ34 ዓመተ ምህረት ክርስትና ወደ ኢትዮጵያ መጥቶ ውሸት። ይኸው ገድለ ተክለ ሃይማኖት፣ ይኸው ገድለ አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ የተባለው ማለት ነው። ይኸው የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ለዓለም ይወቅልኝ ብላ ማለት ነው ያለችው። ይኸው የአቡነ ጎርጎሪዮስ መጽሐፍ እንደዚህ አፈር ደቼ ያስግጥልሃለሁ ማለት ነው ታሪክህን በመረጃ ማለት ነው። ስለዚህ አሁን ቅድም ገብቶ እንደተሳደበው ኦርቶዶክሳዊ ሌላ የሚሳደብ ካለ መምጣት ይችላል። ካልሆነስ አትችሉትም። እዚህ ቤት የሚቀርብብህን መረጃ አትችለውም። አትችሉትም። ኑ መልሱ እስቲ በታሪካችሁ ላይ ሐዋርያዊ ቅብብሎሽ፣ የሐዋርያዊ ስልጣን፣ የሐዋርያዊ በትር፣ የሐዋርያት መጥረጊያ፣ የሐዋርያት ጭፍርግ ምናምን ነገር እያላችሁ ስትሉ ይኖራችኋል። የቱ ጋር ነው ክርስትና የገባው? ከመቼ ጊዜ ጀምሮ የተሰበከው? ኢትዮጵያ ከአቡነ ሰላማን በፊት ዘንዶ ስታመልክ እንደነበረ በቤተክርስቲያኖቹ መጽሐፍ የተጻፈው እናሳያችኋለን። ይሄ ዘንዶ ዛሬ በየቤተክርስቲያን ውስጥ ሁሉ ተጠቅልሎ የሚተኛ ማለት ነው። አምልኮቱ አልተቋረጠም። ወገን ይሄ ዘንዶ አምልኮ አልተቋረጠም። ኢትዮጵያ ዘንዶ እንደምታመልክ ስንት ሰው ያውቅ ነበር? አሁንስ ዘንዶ እንደምታመልክ ስንት ሰው ያውቃል? መረጃ ኤርሚያስ ይኸው የት አለ? እዚህ ያው አቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ወይ ገዳም አዲስ ገዳም አሰርተው ገዳም ውስጥ ምን አስገብተናል?
አዲስ ታቦት ሳይሆን አዲስ ዘንዶ አስገብተናል። ልብ በሉ ስሙት። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ያው ዘንዶ የሚገባ ያው ሲገባ፣ ቆይ ይሄን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪክ ወይ ደመና ወይ ዘንዶ አስገብተናል። አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ያው እዩት ዘንዶ ሲገባ ማለት ነው። ወደ ገዳሙ ወደ ተፈለፈለው ገዳም ያው ገመድ መስሎ ሲገባ እዩት። እዚህ ጋር እዩ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይሄን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪክ ወይ ደመና ምስና ያቦናውን አረጋው ዝማሳሰል ታሪክ አለው። ሰላም አህዋት አጋጣሚ ሐዘልና ልቦታ አሁን አረጋዊ ደብረ ዳሞ ወደ ማከረታ ደብረ ዳሞ እና ታረጽዋ ወረስ ሐፊ ታያለው ወይዳ ያው ወደ ማን አረጋው ማዕና ታረጽዋ ተሰና ነርከም እዚህ ትሪ ወዘለሁም ፍልፍል ቤተክርስቲያን ተርጅመር ዳርጋ አመት መለ ሓደ ወራ ታሪክ ወለ አመት 10 ሓደ ወራ ንገረለ ያው ዳርጋ 5% ሰይለ ያው ዝገር መልካ ደማ ነው ማንቲ ሓደ ታሪክ አውዝ ቤተክርስቲያን ዝገጥምናለ ታሪክ ታዩ ያው ለካተም ማቦናውን አረጋዊ ደብረ ዳሞ ግዲው ገበር ወይም ደመና በተመን ተጠምቲም ደዩም ከም ዝንሪዮም መስሎ ወይማ ተሰላሉ ነው ለማት ደማው እዚ ያው ሓደ ጠባቂ ገርም ነው ዝመስል ዳብቲ ይሰራል ነው ያው አረጋው ነው ያው እዚ ሓደ ጠባቂ ለው ቤተክርስቲያን እዚ ማለት ያ ከም ዝንሪዮ ዘለና ያው እዚ ያቦናውን ያው አዲስ ዘንዶ አስገብታለች ቤተክርስቲያኒቱ ኦፊሻሊ ያው ተጠቅልሎ ዘንዶ በገዳም ውስጥ አዲስ ዘንዶ አስገብተንላችኋል እየተባለ ማለት ነው። አዲስ ታቦት አስገብተንላችኋል ተብሎ እንደሚባል አዲስ ዘንዶ ለዚህ ሐዋርያዊ ቅብብሎሽ አይደለም ወይ? ይሄ ሐዋርያዊ ቅብብሎሽ አሳዩአቸው ለቤተሰቦቻችሁ፣ አሰሟቸው ለቤተሰቦቻችሁ፣ አድርሷቸው ለቤተሰቦቻችሁ፣ አስመልጡ ቤተሰቦቻችሁን። አሁን ቅድም መጥቶ ሰውየው ይለፈልፍ የነበረው ይሄ መንፈስ ላው ላይ ስላደረበት ነው። ዘንዶ ነካንበታ። ይኸው ለሽ ብሎ ገዳም ውስጥ ሃሎ እባባም ትውልድ ሁሉ ደግሞ ከጴንጤ ጋር በየትኛው ንጽህና ልታወራ ትችላለህ? ይኸው ገዳም ውስጥ እንደዚህ ዘንዶ በህይወት ያለ እስቲ መልስ የሚሰጠን ከሐዋርያዊ ቅብብሎሽ እስቲ ገብቶ መልስ የሚሰጠን ኦርቶዶክሳዊ። ቀደም በሰውየው ላይ ሲሳደብ የነበረው ይሄ መንፈስ ነው። ለዛ ነው ተውት ያልኩት። ታውት ያልኩት ለዛ ነው። መልስ መስጠት እችላለሁ። ኤርሚ ትችላለህ። ከየት ቤተ እምነት ነው ወንድማችን? እኔ ከካቶሊክ ነው። እሺ፣ ስለ ኦርቶዶክስ ታውቃለህ? መልስ ስለመለስ እኔ ስለ ሁሉም ሃይማኖት አውቃለሁ። መልካም፣ እሺ መልስ። እሺ፣ ስለ ኦርቶዶክስ የዘንዶ የገባበትን መጀመሪያ እውነት ነው ወይ ማጣራት። እንግዲህ ይሄ እውነት ነው ወይ ፎቶ አንድ፣ ሁለት ግን ከሆነ ፎቶ አይደለም ቪዲዮ ነው፣ ፎቶ አይደለም እኮ ይታያል። እስቲ ማት ደማው እዚ ያው ሓደ ጠባቂ ገርም ነው ዝመስል ዳብቲ ይሰራል ነው ያው አረጋው ነው ያው እዚ ሓደ ጠባቂ ለው ቤተክርስቲያን ማለት ከም ዝንሪዮ ዘለና ያው እዚ ያቦናውን አረጋው ወይ ደማ ናይ ገዳም እዚ አመርዲያ ኮይኑ እናሓለ ወይ ደማ ያው ቤተክርስቲያን ተቀመጠ ያ ያው ንሪዮ ዘለና ወዘለ ማሕዚ አተይ አጋጣሚ ላዲ ውሽቲ ይዘለ እንዳያችሁት ነው። በጣም ያሳዝናል።
አሁን ምን ማድረግ አለብን? ስለ ህዝባችን መጸለይ አለብን። ይሄ ልጁ ራሱ የትግራዋይ ተወላጅ ነው። በጌታ ያመነ ወንድም ነው። እዛው ትግራይ ምድር ላይ ማለት ነው። በጎጃም አሳያለሁ። ሰሜን ሸዋ ላይ ዘንዶውን እርጎ ያጠጡታል። አቡነ እንድርያስ ገዳም ውስጥ ዘንዶውን ማለት ነው። ቪዲዮ አለ እናሳያቸዋለን። ልጆቹ የሄዱት ልጆች ሲናገሩ አንዴ እርሜ ረስተህ ሆኖ አባ ጊዮርጊስ ዘጋስጫ ገዳም ውስጥ እኮ ቤተ መቅደስ ውስጥ የሚኖር ዘንዶ አለ። የቅዳሴ ሰዓት የሚያስቀድስ ማለት ነው። ወሎ ውስጥ ማለት ነው። ወሎ ውስጥ አሁን ይህ ወንድም በጌታ የሚያምን ትግራዋይ ወንድም ነው። ኢትዮጵያዊ ትግራዋይ ወንድም ነው እና እዛው ትግራይ ውስጥ ነው ይኸው እንደዚህ የሚናገሩት። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል፣ አዲስ ዘንዶ አስገብተናል፣ ገዳምን የሚጠብቅ ያው እየገባ ዘንዶ ሆናል እያሉ ነው። ቆይ ይህን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪክ ወይ ደመና ምስና አቡነ አረጋዊ ዝመሳሰል ታሪክ አለው። ሰላም አሕዋት አጋጣሚ ሕዘልና ልቦታ አቡነ አረጋዊ ደብረ ዳሞ ወይ ድማ ከለታለ ደብረ ዳሞ እና ታለጽዋ ወረስ ከፊት ተደለው ወይዳ እርምዬ ካርዴ ሳይዘጋ እኔ ልመልስ። ኦኬ እሺ መልስ። እኔ እንግዲህ እንዳልከው አይቻለሁኝ፣ ቪዲዮን አሳይተኛል። ያው ግን ቸርች ውስጥ ፓስተሮቹ መዘምራን የሚበዱትንስ ምንድን ነው የምትላቸው? አሁን ይሄኛው ደግሞ አይደለም። የምር አስጨርሰኝ። አይስወርቱ ጋር ልጨርስ። አድምጠኝ። አሁን ለምሳሌ እስራኤል ዳንሳ መዘምራኖችን ትጨርሳለህ። እዚሁ ማንም እንዳታስወርዱት እንዳታስወርዱኝ። አይስወርቱ ጋር እኔ ሚዩት ያደረኩ ጠብቀኝ አልኩ። ትጨርሳለህ፣ ትቀጥላለህ። ኦኬ ትቀጥላለህ። እንዳታስወርዱት የምነግራችሁ እዚህ ያላችሁ ወንድሞችና እህቶች ዛሬ ይኸውላችሁ ይሄን ዘንዶ ቅዱስ እግዚአብሔር የሚበቀልበት ቀን ስለሆነ ነው። ለዚህ ነው እየመጡ የሚተፉት። እሺ አሁን ማይክን ክፈትና የትኛው ቤተክርስቲያን ላይ ነው ቪዲዮ አሳየን። ትልቁ ላይ አድርገህ ያለው ፓስተሩ አሁን ያልከውን አንተ ወይም የምትደረገውን ወይም ያደረገውን እኔ በነገራችን ላይ እሺ ቆይ ልትፈታ እንዴ ስማኛ። ይኸውልህ እዚህ ጋር መጥተው ከሚያወሩት ሰዎች እኔ ለየት የምለው ይሄ ዝም ብሎ እንቶ ፈንቶ ከሚያወሩ ሰዎች ሳልሆን በዓለም ብሆንም በመረጃ ማምን ሰው ነኝ። እሺ በቃ ቪዲዮ ከፈለ ወይ ልነግርህ ነው። እኔ እኮ ችግር የለውም፣ ችግር የለብኝም፣ ምንም ችግር የለብኝም እኮ። አሁን ለምሳሌ እንትና አረገ ስልህ ማስረጃ አለኝ። ኦኬ እኮ አድርገዋ ታዲያ አሁን ለምሳሌ እኔ ጭሮ አይስዌር ነው ምንድን ጭሮ ሲያስጠባልኝ ቪዲዮ ወዳጄ እየፈለግ ሲያስጠባ የሚሆን አንተ ራስህ መስከረም እንኳን እንዳይጠባም አልኩ። ልጅቷ እየተደማመጥን አንተንም አስጠብቶ ከሆነ ሌሎችንም አስጠብቶ ከሆነ ቪዲዮን ክፈት ነው ያልኩህ። እንደኔ መረጃ ላይ ማለት ነው። እኛ መጽሐፍ ከፍተን አየህ፣ እኔ መጽሐፍ ላይ ሳወራ ከወንድሞቼ ከወገኖቼ ጋር መጽሐፍ ላይ ስናወራ እንደዚህ መጽሐፍቶችን ከፍተን መረጃ የነ አባ ጊዮርጊስ ማነው የነ አቡነ ጎርጎርዮስን የቤተክርስቲያኒቱን በዓለም አቀፍ መድረክ ይታወቅልኝ ብላለችው ገድለ ተክለ ሃይማኖትን ከፍተን ኦኬ፣ እዚህ ቤት በመረጃ ነው የሚወራው። ኦኬ እና ገድለ አቡነ ሰላማን ከፍተን እንደዚህ ማለት ነው። አየህ በመረጃ ታሪክ ሲባል የኢትዮጵያ ታሪክን ሁሉ ጭምር የታሪክ መጽሐፍትን ይዤ በዲያቆን ዳንኤል ክብረት የተጻፈ ማስረጃ ይዤ ነው። አሁን አንተ ጭሮ ጋር ሄደህ ጠብቻለሁ ነው ያልከው፣ እንደዛ መሰለኝ። ወይ ጠብተሃል ወይ አስጠብተዋል። እሱን በመረጃ አስደግፈው ነው ያልኩ። ተልቁ ላይ አድርጌ ያለው ልክ እኔ መጽሐፍት እንደከፈትኩ ቪዲዮ ከፍቼ ዘንዶንም እንዳሳየው ይኸው እዚህ ጋር ዘንዶ እንዳሳየው ማለት ነው። ወይ እዮች ማነው ጭሮ ሲያስጠባህ የሚሆን ስትጠባቡ ካለ መረጃ ወይ ደግሞ ሲጠባቡ ካለ ፓስተሮቹ ቸርች ውስጥ እንዲያደርጋሉ ብለሃል። ቪዲዮ ከፈትና አሳየን። ይኸው ተልቁ ላይ አድርጌ ያለው ቴንኪ በጣም ነው የማመሰግነው። በመረጃ ላይ ነው የምታወሩት። ይህን ዘንዶማ እግዚአብሔር አምላክ ምስክር ነው። ይህን ዘንዶማ እግዚአብሔር አምላክ ምስክር ነው። ቶሎ በል አሁን ያሁን ተራ አንተ ነው ሰጥቻለሁ። በመረጃ ላይ አስደግፈው ቪዲዮ። እሺ አመሰግናለሁ ኤርሚዬ በትዕግስት ስለምታዳምጡኝ። ሁሉም ደግሞ እዚህ ውስጥ ያለው ለመማር ዝግጁ ስለሆንና የማያዳግም ጥፋት እንዳይሰራ መቀጣጫ እንዲሆኑ ከ2 ደቂቃ በኋላ ቪዲዮ ማሳየት ጀምራለሁ። ከዛ በፊት መግቢያው መናገር አለብኝና እዚህ ውስጥ እኮ 400 ሰው አለ። ለበበል 400 አይደለም ለምን 4000 ሰው አይኖርም? እኔ ኤርሚያስ ነኝ። ቤቱ ተናገሩ፣ እውነቱን ነው፣ ያለ መረጃ አይወራም። 6 መጽሐፍቶች ከፍቼ እዚህ ጋር አየህ። እኔ ኦርቶዶክስ ላይ ሳወራ መረጃ አለኝ። አድምጠኝ፣ ጨብጡን ብታስይዘኝ መጽሐፉን አሳይታ ነው እኔ ሳወራ በዳንኤል አድምጠኝ፣ እባክህ ድጋሚ ልስጥህ፣ አድምጠኝ። ቆይ ፓስተሮቹ እንዲህ ሲያደርጉ ብለኸኛል፣ ቸርች ውስጥ ማለት ነው።
እንዴ እኔ እኮ ጉድ እኮ ነው ይዣለሁ። ጉድ እኮ ነው ይዣለሁ። ኤርሚያስ ልፈነዳ እኮ ነው። እሱን ጉድ እዚህ እንድዘረገው ፈልጋለሁ። እኔም አብሬ አምሮ የሚከብድ ጉድ እኮ ነው ያለው። ግድ የለም አሁን አድምጠኝና ልስጥህ እኮ ነው የምልህ። አንተም ራሱ ተደርገህ ከሆነ ጠብተህም ይሁን አጥብቶ ከሆነ ጭሮ ያልከው ማለት ነው። አስጠብቶ ሊሆን ይችላል። ሂዶን አናቅም። አንተም ጠብተህ ከሆነ ሲጠባቡ ማይተህ ከሆነ እሱን ፓስተሮቹ ሴቶችን እንዲያረጋሉ ቸርች ውስጥ ብለሃል። ቪዲዮ አለኝ ብለሃል። ቴንኪዩ እግዚአብሔር አምላክ ይባርክ። በእውነት የክርስቶስን ቤተክርስቲያን ከማጽዳት አኳያ እንድትተባበረ እንፈልጋለን። እኛ ስናወራ መጽሐፍቶች ዘርግቼ ነው። ልብ በሉ እዚህ ያላችሁ ሰዎች መጽሐፍቶችን የኢትዮጵያ ታሪክን ዘርግቼ፣ የዳንኤል ክብረትን ታሪክ ዘርግቼ፣ ገድለ ተክለ ሃይማኖትን ዘርግቼ፣ ገድለ አቡነ ሰላማ ከሳቴ ብርሃንን ዘርግቼ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነትን ዘርግቼ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በብፁዕ አቡነ ጎርጎርዮስ የተጻፈ ታሪክ ዘርግቼ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሽ ከግብፅ የመጣበት ከግብረ ሰዶማዊ ጋር የተገናኘ ቀጥታ ግንኙነት አለው። አቡነ አትናቴዎስ ኤርሚ የካርዴል ይዘጋል። አድምጥ። ለምን አይዘጋም? ይኸው ልሰጥህ ነው። ቪዲዮን አሁን ትልቁ ላይ ያደርግሃለሁ። ቪዲዮ ክፈት። ቴንኪው በል። ስትጠባባ የነበረውን ክፈተው። ቶሎ በል። ሚውት አታርጉኛ። እኔ ከፈትኩ እኮ እኮ ይኸውልህ፣ እንደውም ለማስረጃ የሚሆን ልክ አሁን ቪዲዮ ስለምከፍተው ምን እንዳላት ታውቃለህ? በመጀመሪያ ቪዲዮ ኖ ቪዲዮ አለኝ ብልሃል። ቪዲዮን ክፈተው። ቪዲዮ ክፈት። አፍጥነው። የጴንጤን ጉድ ዘርግፍ። እኔም አንዱ ጴንጤ ስለሆንኩ አብሬ ልፈር። አብረን ጭሮ እኮ ነው እንደዛ ያለው። መስከረም እንኳን እንዳይጠባማ ብራዘር፣ አንተንም ጭሮ ሊሆን ይችላል። በሌሊት አስገብቶ ምን አቃተህ? እንዴት እንደበዳት የተጠየቀውን መለስ ቪዲዮ አሳይ። ቪዲዮ አለ ይባላል። እንዴት እንደበዳት ሲያወራ ይዘገናል። አድምጠኝ። አንተንም አሁን እንዳልከው አድርጎ ሊሆን ይችላል። ቪዲዮውን ግን አሳይ ነው ያልኩህ። ቴንኪው። ቪዲዮ የጴንጤን መረጃ ይሄው። አንተ ስማርት ነህ እኮ። እኔ እኮ አውቃለሁ። ቪዲዮ አሳይ እኮ ለምን መሰለህ? እድል ሰጥቻለሁ። ቪዲዮን አሳይና ከዛ ቀጥለህ ትናገራለህ። ታረጉኝ ነው እንዴ? ላውራ? ሚውት እያረጋችሁኝ እኮ ነው። አውራ አይደለም ያልኩህ። ቪዲዮን አሳይ። ካሜራ ሆልድ ኦን። ግን የሚገርምህ ማለት ነው ይሄን ቪዲዮ አሳይቼ ቪዲዮ ክፈት። ከቪዲዮ ቀጥሎ ነው እንድታወራ እድል የምሰጠህ። የሚመጣው ነገር ኃላፊነቱን ወሰዳን። ችግር የለህም አንተ ክፈት። ጠብተሃልም ወይ አስጠባብተዋል ወይ አሁን ቅድም እንዳልከው ሴቶቹን ያደርጋል እንዳልከው አንተም ተደርገህ ሊሆን ይችላል። ጭሮ ጋር ማለት ነው። ከፈተው ቪዲዮ። ለምዳችኋል። ይህን ዘንዶማ ዛሬ ሰነጣጥቀዋለሁ በእግዚአብሔር ቃል ማለት ነው። እንደዚህ ማለት ነው። እንደዚህ ነው ማንጫጫህ። ከፈተው። ጭሮ መሆኑን ጴንጤ ቸርች መሆኑን አንተም ተደርገህ ከሆነ ሌሎችም ሲደረጉ አይተህ ከሆነ ክፈተው። ፍጠን። ዚስ ኢዝ ኦርቶዶክስ። ልጆቿ ናቸው። ኢንቦክስን ቼክ አድርግ። የምን ኢንቦክስ? ና ክፈት። እዚሁ ነው ከፍተህ። የምን ኢንቦክስ? እዚሁ ክፈት። እኔ ፈቅጄልሃለሁ። ኃላፊነቱን ወስዳለሁ። አገልጋይ ነኝ። ጴንጤ ነኝ። በሙሉ ጴንጤው ባፈራኝ። አዎ ከፈተው። ሰለበል ክፈተው። ኢትዮጵያ ውስጥ እንደዚህ አድርገዋል ብላል። ክፈተው። አንተም ከሆንክ የተደረገው ፊትህን ሸፍንና ክፈተው። ይኸው እንዲህ አድርገውኛል ቸርች ሄጄ ብለህ ስትል ማለት ነው። ለምዳችኋል። በእግዚአብሔር ልጅ በጌታ በኢየሱስ ስም ይሄ ከጥልቅ የወጣ መንፈስ ጌታ እግዚአብሔር የምን ጥልቅ ነው? እናትን ልብዳልና የምን ጥልቅ ነው? እና ምንድን ነው ያልከው? ታዳምጥ። ይኸው እየላኩልህ ነው። እናትን ልብዳልና ስማ፣ ዝም ብለህ ከፈተው ነው። ቪዲዮን ከፈተው። ስማ፣ ዘንዶ ምናምን እያላችሁ አሸቅሉ። ብልግናችሁን ላሳይ። የሸርሙጣል ዘንዶን ከፈትኩት አይደል? እንደ ወንድም አለም ለምን አንተ የምን ዘንዶ ነው? እኔ ላሳይ እንዴት እንደሚያስጠቡ ፓስተሮቹ። ዝም ብለህ ስማኝ። አንተ ዘንዶን እኔ ዝም ብለህ ስማ። ይኸው ደርሶሃል። ኢንቦክስ አድርጌልሃለሁ። እኔ ባለጌ አይደለሁም። እዚህ ጋር ማሳይ። ያው ተመልከት፣ ከፍተህ ተመልከት። አድምጥ። የምን ኢንቦክስ ነው? ተገለጠ ምናምን ይላሉ ከስር እነዚህ ሰነፎች። አድምጥ። እኔ እባብና ዘንዶ ምናምን አድምጥ። ይኸው እኔ እንደዚህ ቪዲዮ ላሳያ ገዳሙ ውስጥ ማለት ነው። ይኸው ውሸታሞች፣ ፈሳሞች ናቸው። ሜት አድርግ። አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። ገዳሙ ምንም ኦርቶዶክስ ዘንዶ የለም። ሜት አድርግ። ቪዲዮ አይተን እንምጣና እኔ የአቡነ እንድርያስን አሳያለሁ። ሜት አድርግ። አሁን አትጮህብኝ። ይኸው ተኝቶልሃል እዚህ ተጋሩ። ውሸት እኮ ሜት አድርግ። አሁን ሜት አድርግ። ኦርቶዶክስ ሀገር ነች ከሃይማኖት
ቀበሌ ነች ያለ የለም ደግሞ ሀገር ነች ብሎ ያለው ጠቅላይ ሚኒስትር እንጂ ዘንዶ መንፈስ ምን ይላሉ? ከስር ምድረ ሌቦች ናቸው። እኔ በመረጃ እንደዚህ ማሳየው እሱ ግን ብቻ ነው ተብቶኛል ብሎ ያለው ቆሻሻ ሌባ። አሁን እኔ እንዲህ ሳወራ ዘንዶ ተንጫጫ ነው የምትሉት አይደል? ጀላ እንጫጫባችሁ ራሱ ዘንዶ ነው ይላል ብዳታ። እኔ ዘንዶውን እቀጠቅጥ ዘንድ ስልጣን ተሰጥቶኛል። ፎግራል እንዴ? ከኦርቶዶክስ ላይ ውረዱ። የራስን እዛ የሌባ ሃይማኖት ዘውር ሄደ። ሌቦች ናቸው። ለበበል እዚህ ቪዲዮውን ስሙ እናንተ። የምን አባክ ቪዲዮ ነው? ምን አባክ ቪዲዮ ነው? ከኦርቶዶክስ ላይ ውረድ። ናአል ተዋተክ ምድረ ፈሳ። በቃ ኤርሚዬ አይ ላቭ ዩ ኤርሚዬ፣ ወድሻለሁ ኤርሚዬ፣ አልጠፋም። እንደ ዛሬ እቺ ትበቃለች። ያው አባቴ ማለት ነው ገዳሙ። አረ የእናት አባት ይብዳው። ይሄን ይፎግራል እንደ እኔ እንደዚህ አባት የለኝም። በገዳሙ ውስጥ ትግራይ ምን ያንተ ሰባ ቪዲዮ መረጃ ከነ ማስረጃ። ስለዚህ ምንድነው እያወራን ያለው? ልብ በሉ። በንግስት ሳባ ዘመን አሁን ክርስትና ወደ ኢትዮጵያ መጣ ተብሎ የተባለውን ይሄው ዛሬ ማለት ነው። እንደዚህ ከወንድምነት ከወንድሞቼ ጋር ሆኜ ብሩኬና ዳንዬ በኢትዮጵያ ውስጥ ክርስትና መጣ ተብሎ የሚባለው የዛሬ 3000 ዓመት ነው ብሎ የሚለው እንደዚህ ነው። አፈርደች ያስጋጥኑ መጽሐፍት ከፍተን መጽሐፍቶቻችሁን ከፍተን ማለት ነው ሃርድ ኮፒ መጥቶ የኢትዮጵያ ታሪክን ሁሉ ጭምር ይዘን አብርሃ ወአጽብሃ መቼ ነበር የነገሱት በምድር ላይ በኢትዮጵያ ምድር ላይ? ክርስትና ከአብርሃ ወአጽብሃ ዘመነ መንግስት በፊት አይታወቅም። ኢትዮጵያ ዘንዶ አምላኪ ነበረች። ያ ዘንዶ ማምለኳ እስከ ዛሬ ድረስ አልተቋረጠም። በገዳም ውስጥ በአቡነ እንድሪያስ ዋሻ ሰሜን ሸዋ ላይ ገዳማውያን አባቶች እርጎ ይቀልቡታል ዘንዶውን። ወሎ ውስጥ አባ ጊዮርጊስ ዘጋስጫ ገዳም ውስጥ ቅዳሴ ያስቀድሳል። ተጠቅልሎ ሄዶ ታቦቱ የሚቀመጥበት ስር ዘንዶ ተጠቅልሎ ይተኛል። አረ እንደዛ አይደል ብሩኪ? የማነው አባ ጊዮርጊስ ዘጋስጫ ማለት ነው። ልላክልህ ቪዲዮ ነው ቴሌግራም ላይ አውልክልሃለሁ። ላክ ኑና አውሩ። ይሄንን ዘንዶን እጨፈጨፍልሃለሁ። ቅዱስ እግዚአብሔር ልጅ ኢየሱስ ምስክር ነው። ይሄው የኢትዮጵያ ሰዎች ክርስትና የተቀበሉት በገድለ ተክለ ሃይማኖት ኦኬ፣ በትንሣኤ ዘጉባኤ የታተመው እንደዚሁም በገዳሙ የታተመው ላይ ደስ የሚለው አባቶች እዚህ ቤት ስለሚከታተሉ ጳጳሳቱ ሰምተው ነው ስብሰባ የተቀመጡት። ኦኬ፣ የኢትዮጵያ ሰዎች ክርስትናን የተቀበሉት መቼ ነው? ይሄው ከዚህም በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌል አስተማራቸው። መቼ? በአብርሃ ወአጽብሃ ዘመን በአራተኛው መቶ ክፍለ ዘመን ማለት ነው። ከዛስ በፊታቸው ብዙ ተአምራትን አደረገ። እነርሱም አምነው ተጠመቁ፣ ክርስትናም ተነሱ። ከዛ በፊት ሐዋርያት አልተላከም ነበር ይላል። ማን? የአቡነ ሰላማ ገድል። አቡነ ሰላማ ከግብፅ ከጳጳስ ለጳጳስ ከንፈር ተሳስሞ ጵጵስና ከማምጣቱ በፊት ሲጀምርም ይሄ አቡነ ሰላማ የሚባለው ገድሉም ጤነኛ አይደለም። ብራዘር ተናገር እውነቱን። ያው ምን ይላል? ዳግመኛም ሊቀ ጳጳሱ አቡነ አትናቴዎስ ማለት ነው፣ ጸባይህ እንዴት ነው? ስራህስ ምንድን ነው? የመጣህበትስ ሀገር ወዴት ነው አለው። ፍሬምናጦስ አቡነ ሰላማ ማለት ነው፣ ከሳቴ ብርሃን የተባለው መልሶም የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም ምኞቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ከአብርሃ ወአጽብሃ ዘመነ መንግስት በፊት ከአራተኛው መቶ ክፍለ ዘመን በፊት ኢትዮጵያ ውስጥ ክርስቲያንም ሐዋርያም ሰባኪም አልመጣም። ቅዱስ ቁርባንም የለም፣ ጥምቀትም የለም። ኦርቶዶክስ የ2000 ዓመት ክርስትና ተቀብያለሁ ብላ ምትለው ቤተ ክርስቲያኒቱ በአደባባይ ተዋሻለች። ማን ያለው? ይኸው መጽሐፏ ገድሏ፣ ይኸው መጽሐፏ ገድሏ፣ ይኸው መጽሐፏ ገድሏ፣ ይኸው ታሪኳ መጽሐፍ፣ ይኸው እዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት፣ ይኸው የጳጳሷ የታሪክ መጽሐፍ። አታምታቱም ይህንን ህዝብ እና ለእነዚህ መጽሐፍቶች ሁሉ መልስ ስጥ እና ምን እያልን ነው እኛ? ከዛ በፊት ያው የኢትዮጵያ ሰዎች አምጣው ክርስትና አልነበረም። የኢትዮጵያ ሰዎች ያመኑት ጌታ ባረገ። ያው የኢትዮጵያ ሰዎች አምጣው
ዲያቆን የሚታርገው ጌታ ባረገ የኢትዮጵያ ሰዎች ያመኑት ጌታችን ባረገ በ335 ዘመን ነው ይላል። ያን ጊዜ አብርሃም አጽብሃ አክሱም ጽዮንን ሰሯት። አብርሃ አፍሳን ወለደ፣ አፍሳም እርፋንን ወለደ፣ እርፋንም እምሴንን ወለደ ይላል። ይኸው እምሴንም ወለደ ይላል። ማነው አምሴን? ሶሪ አምሴንም ወለደ። እንዴት አይነት ነገር ነው? አምሴንም ወለደ ይላል። አምሴንም አልአባድን ወለደ ይልሃል። ኦኬ አሁን ይህን ታሪክ ደግሞ ገድለ ላሊበላና ድርሳነ ጽዮን ይቃወመዋል። መድኃኔዓለምን እኮ ነው ብዬ የምልሽ እህትዬ። ገድለ ላሊበላና ገድለ ድርሳነ ጽዮን ይቃወመዋል። የገድለ ተክለ ሃይማኖትን ድርሳነ ጽዮን ይቃወመዋል። የድርሳነ ጽዮንን ክብረ ነገሥት ይቃወመዋል። የክብረ ነገሥትን የኢትዮጵያ ኦርቶዶክስ ታሪክሳን ታሪክ ይቃወመዋል። የኢትዮጵያ ኦርቶዶክስ ታሪክሳን የጻፈውን የአቡነ ሰላማ ከሳቴ ብርሃን ገድል ይቃወመዋል። የአቡነ ሰላማ ከሳቴ ብርሃንን ሌላኛው ታሪክ ይቃወመዋል። እርስ በርስ የሚጣረስ እርስ በርስ የሚጣላ ታቦት ወደ ኢትዮጵያ መጣን አሉ። መቼ? በሰለሞን ዘመነ መንግስት። የት? ክብረ ነገሥት በሚባል መጽሐፍ ላይ አነበብኩት። መጽሐፉ እጄ ላይ አለ። ታቦቱ የመጣው መቼ ነው? በሰለሞን ዘመነ መንግስት፣ በንግስት ሳባ ዘመን አሉ። ጥሩ ያው ቆይ መጽሐፌ እንደዚህ ላሳይ። አንድ የጠብቁኝ። አንድ የጠብቁኝ ወገኖች፣ ዘክዝኬ ያወጣልሃለሁ እንደዚህ። ኦኬ ክብረ ነገሥት፣ ያው ክብረ ነገሥት አንደኛው ደግሞ መጽሐፈ ጤፉት እርስ በርስ የተምታታ ታሪክ ይዘህ ፕሮቴስታንት ትናንት የመጣ ሃይማኖት ነው ብለህ ደግሞ አለማፈራችሁ ማለት ነው። አለማፈራችሁ፣ ጌታ ኢየሱስ ምስክሬ፣ አለማፈራችሁ። እሺ ታቦት ወደ ኢትዮጵያ መጣ አሉን። መቼ? በሰለሞን ዘመነ መንግስት። ከየት? ከእስራኤል ሀገር። ማን የሚናገረው? ዶክተር ስርጉ ገላው ባሳተሙት የኢትዮጵያ ቋንቋዊ ጥናትና ምርምር አዲስ አበባ ዩኒቨርሲቲ ክብረ ነገሥት በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ያለው በግዕዝና በአማርኛ የታተመ ታቦቱ በሰለሞን ዘመነ መንግስት በንግስት ሳባ ዘመን ወሆረት ንግስት አዜብ ከመጥራዩ ጠቢው ለሰለሞን ብሎ እንዳለ ብላችሁ ነገራችሁን። አሜን አለን። ያኔ ጌታን ባላወቅንበት ዘመን ኦኬ በሰለሞን ዘመነ መንግስት ነው የመጣው ብለን። አዎ እግዚአብሔር ለዘላለም ስሙ ይባረክ። ያዕቆብ በዛ ርስት የለውም ብሎ ከብርሃን ከድቅድቅ ጨለማ ወደ ብርሃን ሲጠራኝ መጽሐፍቶችን ማንበብ ጀመርኩ። ሲጀምር መጽሐፍ ቅዱስን ወደ ጴንጤው ጋር ስመጣ ማለት ነው። ከዛስ ኦኬ በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣ አሉ። ኦኬ መረጃ ይኸው አሉ። ይሄ ታሪክ እርስ በርሱ ይምታታል። 11 ዓመት ሙሉ ኤርሚያስ ለምኗቸው አንድም የኦርቶዶክስ መምህርም ቄስም ይህን ታሪክ እውነት ሊያደርገው እፊት የቆመ የለም። ካለ በፈለጋችሁ ሰዓት ሰው ከተገኘ ደውሉልኝ። በሌሊት ከእንቅልፍ ቀስቅሱኝ፣ ከእንቅልፍ ቀስቅሱኝ። ወንድሞች ናቶች በዓለም ዙሪያ ስልኬን የምታውቁ ከእንቅልፍ ቀስቅሱኝ። በዚህ ታሪክ ላይ ሀሳብ እሰጣለሁ ብሎ የሚል አድልጦትም ይሁን በሀሳብ ማንም ሰው አወራለሁ ብሎ ሶሻል ሚዲያ ላይ በተለይ ዲቤት አደርጋለሁ ብሎ ካለ እኔን ቀስቅሱኝ። ተኝቼ ከሆነ ሌሊት ከሆነ ማለት ነው ደውሉልኝ። በመድኃኔዓለም አደራ አደራ፣ ቃል ለምድር ለሰማይ ቀስቅሱልኝ። እዚህ ታሪክ ላይ የሚያወራ ኦርቶዶክሳዊ በተለይ አገልጋይ የሆነ ቄስ ነኝ ብሎ የሚል እሺ ኦኬ ከእስራኤል ወደ ኢትዮጵያ መጣ አሉን። በዚህኛው መጽሐፍ ይሁና ብለናል፣ አነበብን። እርስ በርሱ የሚጣላ ታሪክ። ታቦተ ጽዮን የመጣው አዎ፣ የሙሴ ታቦትን የመጣው አዎ አሉን። ኦኬ ጥሩ። ገድለ አቡነ ሰላማን ሳነብ ደግሞ ታቦቱ የመጣው ከእስራኤል ሳይሆን ከግብፅ ሀገር ነው። ማን ያመጣው? አቡነ ሰላማ። ከማን? ከአቡነ አትናቴዎስ እጅ ጵጵስናውን ሲሾም ከንፈሩን ተስሞ ታቦትም ጭምር ተሰጥቶት የመጣው ጳጳሱ ብፁዕ አቡነ አትናቴዎስ፣ ብፁዕ አቡነ ሰላማ ከሳቴ ብርሃን ከንፈር ለከንፈር ተሳሳሙ፣ ወንዶች ለወንዶች ማለት ጳጳስ ለጳጳስ። ማንም ይናገረው? ይኸው መጽሐፉ። እዚህ ኮተታችሁ ፊት መቆም ትችላለህ እንዴ?
ይኸው መጽሐፉ በዚህ ክፍል ላይ ዘወርሃ ታኅሳስ የሚነበበው ምዕራፍ 2 ላይ ኦኬ ይህንንም ብሎ አፉን ሳመ ብሎ ይላል። ከዛ በኋላ እንደዚህ ይላል ፍሬምናጦስ ብፁዕ ቅዱስ ፍሬምናጦስ እንዲህ ባለው ጊዜ ሊቀ ጳጳስ አቡነ አትናቴዎስ መልሶ ነገርህ ብሩህ ቃልህም የጣመ ደስ የሚያሰኝ ነው። የወለደ አባትም ደስ ነው ምን ይመስል የወለደችም እናት ምን ትመስል? የተሸከመች ማኅፀን የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። የተወለድክባትም ዕለት የተባረከች ናት አለው። ማ ብፁዕ አቡነ አትናቴዎስ የቤተክርስቲያን አባት የተባለው ልብ በሉ። ከዛስ ይህንንም ብሎ አፉን ሳመው። የማንን? የፍሬምናጦስን ከንፈር ለከንፈር በኦርቶዶክስ ጽድቅ ነው። ይሄ እኮ በዚህ ገድል ላይ ብቻ ነው የሚናገረው። በገድሉ ሁሉ ወንድ ለወንድ ከንፈር መሳሳም ጽድቅ ሆኖ ነው የተጻፈው። አፉን ሳመው፣ እጁንም በራሱ ላይ ጭኖ በትምህርተ መስቀል አማትቦ ባረከው ይላል። እንደዚህ ነው አይደል? ጵጵስና ስትሿሿሙት እዘከዝክልሃለሁ የቤትህን ጉድ። እሺ ሳመው ይላል አቡነ ሰላማ ፍሬምናጦስ። ከዛም እንደውም ስሙን ለውጦት ይላል እዚህ ጋር ይኸው ፍሬምናጦስ ብሎ ስሙን ለውጦ ያወጣለት እሱ ነው። በዚህ ክፍል ላይ ሊቀ ጳጳስም አባ አትናቴዎስ መልሶ ብፁዕና ቅዱስ ማር አባታቸው ሰላማን የተመረጠ ከሳቴ ብርሃን ማለት የብርሃን ገላጭ ማለት ነው። ልጅ ወይ በእነዚህ ንዋየ ቅድሳት በሙሉ ሰጥቼሃለሁና ተቀበል አለው። ንዋየ ቅድሳት በሰማይ ነግሳ የምትኖር የእግዚአብሔር የሕጉ ታቦት ቅድስት ጽዮንን ለአንተ ሰጠሁ። እሷንም ከልጅነቴ ጀምራ ተስፋዬ አምባዬ መጠጊያ ናት አለው። አፉን ስሞ እጁን በራሱ ላይ ጭኖ ባርኮት ታቦቱን ሰጥቶት ከዛስ ለእናንተ ለደጋጉ ነገስታት ለአብርሃና ለአጽባ ቅን ፍርድ ይብዛላችሁ ፍቅርና ሰላም አንድነት ምናምን ነገር ብሎ አለ ይላል። ከንፈር ለከንፈር ተሞጫሙጮ ጳጳስ ለጳጳስ ተሳስሞ ታቦቱን ሰጠው ይላል። ከየት? ከግብፅ። ይህንን አለቃ ኪዳነ ወልድ አለቃ ደስታ ተክለወልድ በመዝገበ ቃላታቸው ላይ እንደዚሁ ጽፈውታል። ፍሬምናጦስ ከአቡነ አትናቴዎስ ከግብፅ እስከንድሪያ ከንፈሩን ስሞ እንደተቀበለው በመዛግብተ ቃላት ሁሉ ጭምር የተጻፈ ነው። ግልጽ አይደለም እንዴ? ግልጽ ነው። እና ምንድነው ኤርሚያስ ምትለው? እዚህ ከግብፅ መጣ ከንፈር ተሳስሞ የማርያም ታቦት ከግብፅ መጣ ትሉናላችሁ። ይኸው በአቡነ ሰላማ እዚህ በሰለሞን ዘመን መንግስት ነው ታቦት የመጣው። በዚህ በሁለቱ ቢያበቃ ጥሩ ነበር። ሌላ ስቃይ የኢትዮጵያ ሕዝብ ሌላ በውሸት ስቃይ። ሌላ ደግሞ መጽሐፍ ሳነብ መጽሐፈ ጢፉት የሚባለውን ደግሞ ሳነብ ግሼን ደብረ ከርቤ ቤተክርስቲያኒቱ ግለሰቦች አይደለም ጻፉት። ግሼን ደብረ ከርቤ እዚህ ስልክ በሌሊት ደውለን አረጋግጠናል። ሰውዬ ጋር አዎ እዚህ ነው የተጻፈው ብሎ ማለት ነው። በሉቃስ የተሳለችው ምስለ ፍቁር ሁላች ነች። ትክክለኛይቱ የማርያም ፎቶ ድርቅ 77 ያጠቃት ትመስላለች። ያው ይህ መጽሐፍ ሲታተም ብፁዕነታቸው አልሞቱም ነበረ። ብፁዕ አቡነ መርቆሬዎስ፣ ብፁዕ አቡነ ማትያስ። ያው ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳቸው ፍቃድ። እንደዚሁስ መምህር አባ ለይኩን ወንድፍራው ቆሞስ የግሼን ደብረ ከርቤ ቅድስት ማርያም ደብር አስተዳደር። እነሱ ሁሉ በሚያውቁት ይህን ገድል የጻፈና የተረጎማ ናቸው። ርዕሰ ደብር የማነ ብርሃን አድማሴ እና ኤርሚያስ ምን ልትል ነው? በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣሉን ክብረ ነገሥት ላይ ዘግይተን ስናነብ እኔ ሳነብ የለም በሰላማ አቡነ ሰላማ ዘመነ መንግስት ነው ወደ ኢትዮጵያ የመጣው ከግብፅ። ይሄ ከእስራኤል፣ ይሄ ከግብፅ። ይሄኛውስ ደግሞ የለም ከሳውዲ አረቢያ ነው የመጣው ይላል፣ ከመካ መዲና። አላህ አክበር ነው ማለት ያለ በኦርቶዶክሳዊ ወንድሜ፣ በእውነት ተክቢር እያልክ እርስ በርስ እየተቀባበልክ ማለት ነው። በማን ዘመን? በአፄ ዘርዓ ያዕቆብ ዘመነ መንግስት። እናንተ በጻፋችሁት ካላፈራችሁ እኔ ባነበብኩት አላፍርም። ያው ገልጠዋለሁ። ምዕራፍ 4 ገጽ 131 መጽሐፈ ጤፉት ነገረ መስቀሉ በሚናገርበት ክፍል ላይ ሃይማኖታቸው የቀናና የጸና የዳግማዊ የዳዊት ልጅ አፄ ዘርዓ ያዕቆብ የሰሩትን እንናገራለን ብሏል። ስለ ዘርዓ ያዕቆብ በ14ኛው መቶ ክፍለ ዘመን የነገሰው ማለት ነው። እንደነገሱ ክብር የሚሆን የጌታችንን መስቀል እንዳመጡ
ሰፍነጉን፣ ከለሜዳውን፣ የእንግርግሪት የታሰረበትን ገመዱን፣ አክሊለ ሦኩን ሁሉ የተገረፈበትን ጅራፉን ሁሉ እነዚህን ወደ ሀገራችን ወደ ኢትዮጵያ እንዳመጡ የመጡበትን ምክንያት እንናገራለን ይላል። ተናገሩ። ግን የተናገራችሁት ላይ የጻፋችሁት ላይ አንብበን እንጠይቃለን። አሁንም ደብረ ከርቤ የተባለች በምትጠራ በደብረ ነገሥት አስገብተው እንዳስቀመጡት እንነግራችኋለን። ኦኬ፣ መልካም ጥሩ። እያንዳንዱ ነው ያነበብኩትኝ። በዚህ ክፍል ላይ ከየት ነው ያመጡት? እነሱም ይህንን በጠይቋቸው ጊዜ ይህንን የሰማ ለአባት ልጅ መንሻ ሆኖ የመጣው የጌታችን መስቀል ከየት ነው የመጣው? በንግሥት እሌኒ ዘመነ መንግስት ከእስራኤል አስቆፍራ አመጣች ብሎ የሚለው ድርሳነ መስቀል ውሸት። መስቀሉ ከየት ነው የመጣው? ከሱድ አረቢያ ከመካ መዲና። ኦርቶዶክሳውያን አላህ አክበር ነው ማለት ያለብህ። ለዚህ ነው ድሮም እኛና እነሱ ነን ስትሉን የነበረው ማለት ነው። ታቦቱን ከየት ነው ያመጣችሁት? ይኸው እዚህ ክፍል ላይ ሊናገሩ፣ መስቀሉንስ እዚሁ ክፍል ላይ ሊናገር ነው። አነበዋለሁ፣ ገጽ 140። እነሱም ይህን በጠይቋቸው ጊዜ ይህን በሰማ ለአባት እጅ መንሻ የመጣው የጌታችን መስቀል በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ኦኬ። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብ ስለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል አፄ ዘርዓ ያዕቆብ። በ14ኛው መቶ ክፍለ ዘመን የነገሰው መናገሻውን ደብረ ብርሃን አድርጎ የነበረው አፄ ዘርዓ ያዕቆብ ቤተ መንግስቱን ለማየት እድል ገጥሞኛል። ደብረ ብርሃን ስላሴ የኔታ ኤፍሬም ጋር በነበርኩበት ሰዓት ማለት ነው። በአይኔ በብረቱ ነው ያየሁትኝ። ከስላሴ ቤተክርስቲያን አጠገብ ነው ያለው ቤተ መንግስታቸው። አዎ። ከዚህስ አፄ ዘርዓ ያዕቆብ ሲነግሱ ከዚህም በኋላ ምታ፣ ነጋሪት፣ ክተት፣ ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል አፄ ዘርዓ ያዕቆብ። ለምን? በእስላሙ ንጉሥ እጅ ያለው ግማደ መስቀሉን ሊያመጣ የጌታችንን መስቀል እንዲህ ከእስራኤል ነው ያመጣሁት አላለችም እንዴ? ድርሳነ መስቀል ላይ አይ እሱ መስከረም የሚነበብልህ ነው። ይሄኛው ደግሞ ሌላ ደግሞ አሳያለሁ። እርስ በርስ እንደ ደጋ በግ የሚላተም ታሪክ ይዘው ደግሞ እኮ አርፈው አፋቸውን ዘግተው ቢቀመጡ ቤንጤ ትናንትና መጥቶ ምናምን ነገር ይላሉ። እናንተ 1600 ዓመት እኮ የመጣው እርስ በርስ እኮ የሚጣላ ታሪክ እኮ ነው ያስከው በሙሉ። አንዳችሁም እፊት የቆማችሁ አትመልሱም። ለዚህ ነው ጥግ ይዘህ የምትሳደበው ማለት ነው። እንደዚህ እየላካችሁ ባለጌ ተሳዳቢዎችን ትሉ። ማንም ገብተህ መሳደብ ትችላለህ፣ እፈቅድላለሁ። ከእናቴ ከሚስቴ ከልጆቼ ከኔ የፈለግከውን መርጠህ፣ ግን የምናገረውን እውነት ግን አትችለውም። ማስተባበያ ግን አትሰጡ። ገብቶኛል። ሂዱና ስደቧቸው። ገብታችሁ ሂዱ፣ ግቡና ገስት ላኩና ስደቡት እየተባላችሁ እኔ ቪዲዮ ነበረኝ። ያን ቪዲዮ ፈልጌ ያገኘዋለሁ። ግቡና ስደቡት ብሎ ቄስ ነው የላካቸው። ቪዲዮ አለኝ እንደዛ ብሎ። ከገባችሁም ስደቡት ብሎ ማለት ነው። ኦኬ። ምታ፣ ነጋሪት፣ ክተት፣ ሰራዊት ብዬ አደሌዋ ድረስ ዘመትኩ ይላል። ከዛስ ከመካ መዲናው ሹም ከጋፌር ጋር ለመዋጋት አደሌዋ ድረስ ዘመትኩኝ። በዘመኑ የነበረው የምስር ንጉስ የግብፅ ንጉስ አሽሪፍ የግብፅ ንጉስ ነው። ጋፌርስ የሚባለው የመካ መዲናው ሹም ነው። መካ መዲና የት ነው ያለው? ሳውዲ አረቢያ። ታቦቱ ከየት ነው የመጣው? ከሳውዲ አረቢያ። ታቦተ ጽዮን የተባለችው አዎ ከእስራኤል የመጣ የለም ስል በወንድሞቼ ይኸውልህ፣ እዚህ ያላችሁ ወገኖች ስሙን፣ ሪካርድ አድርጉ። እዚህ ያላችሁ ወገኖች ስሙ። አንዳቸውም ቀርበው ይህን ነገር አያስተባብሉትም። የአባቶቼ የኤልያስ አምላክ ምስክር ነው አልኩ። እንኳን እነሱ ጳጳሳት መጥተው አያስተባብሉትም። ይኸው በራሳቸው መጽሐፍት ማለት ነው። መስቀሉን ከየት ነው ያመጡት? ግማደ መስቀሉን ከኢየሩሳሌም አስቆፍራ ብለት ውሸት። ከየት ነው ያመጡት? ይኸው ግማደ መስቀሉ የጌታችን መስቀል በመካ መዲናው ሹም እጅ አለና ብለው ነገሩኝ አለ። ከዛ ሊዋጋ ሄደ። ይሄ መካ መዲናው ሹም ጋፌር ይባላል። ኦኬ። ከዛም ጋፌር እንደሱ መካ ምንድነው በዘመኑም የምስሩ ንጉስ የግብፁ ንጉስ ማለት ነው አሽሪፍ ሲሆን ጋፌር እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበር። መስቀሉ የት ነው ያለው? መካ መዲናው ሹም ጋፌር ጋር። ታቦተ ጽዮንስ የተባለችው አሁን አክሱም አለች ብለው የሚሏት መካ መዲና። ሉቃስ የሳላት ስዕል የተባለው መካ መዲና። የሚካኤልስ ታቦት መካ መዲና። ማን ያለው? ይኸው ገልጠዋለሁ። ቻሉት። በእኔ እጅ ያሰዋልና አባትንም ገንዘብ
መስቀሉን ስዕላቱን እሰጥሃለሁ ከኔ ጋር አትዋጋ አለኝ ይላል። ያ የእስላሙ ንጉሥ አትዋጋ ነው። አፄ ዘርዓ ያዕቆብ አትዋጋ፣ መስቀሉም ታቦቱም የማርያምም ስዕል ብላችሁ ምትሉት ታቦቱም ብላችሁ ምትሉት ታቦተ ሚካኤል ታቦተ ማርያም ብላችሁ ምትሉት በሙሉ እኔ እጅ ላይ ነው ያለው እና ይህንን እጅ መንሻ እሰጥሃለሁ። መስቀሉን ሰፍነጉ ሁሉ መጥተዋል። ይህም ብቻ አይደለም፣ ከለሜዳው አክሊለ ሦክ ሁሉ መጥተዋል። ሉቃስ የሳላት የእመቤታችን ስዕሎችን ሁሉ ይሄ ሁሉ እኔ እጅ ላይ ነው ያለው እሰጥሃለሁ። ማን ያለው? የመካ መዲናው ሹም። አላህ አክበር ነው ማለት ያለ በኦርቶዶክሳዊ ወገን ከታይ ጻፈው አላህ አክበር እያልክ አትንቀባረርም። እኛ ላይ አየህ፣ የበሰበሰ ታሪክ ይዘህ ከሳውዲ አረቢያ ከእስላም እጅ ታቦት ተቀብያለሁ ብለህ ያመጣውን እንደው በሱ በሆነ ከመካ መዲና ከግብፅ ከእስራኤል ታቦቱ ከእስራኤል መጣ መጽሐፍ ክብረ ነገሥት። ታቦቱ ከግብፅ መጣ መጽሐፍ ገድለ አቡነ ሰላማ ከሳቴ ብርሃን። ታቦቱ ከሳውዲ አረቢያ መጣ መጽሐፈ ጤፉት። ከየት ነው የመጣው? 3 ታቦት ነው እንዲያመጣችሁት። ጽዮን ታቦት የመጣችው ከመካ መዲናው ሹም ከሳውዲ አረቢያ ነው ይላል። የጽዮን ታቦት የመጣችው ከግብፅ ነው ከአቡነ ሰላማ ማን አቡነ ሰላማ ከአቡነ አትናቴዎስ። የታቦተ ጽዮን የመጣችው በንጉሥ ሰለሞን ዘመነ መንግስት ንግሥተ ሳባ ወሆረት ንግሥተ አዜብ ከመጥራዩ ጠይሁ ለሰሎሞን እንዲል መጽሐፍ ብላችሁ ነገራችሁን። ሲጀምር ሳባ የምትባል የኢትዮጵያ ንግሥት አይደለችም። አንድ ሁለተኛስ ወለደችም ተብሎ የተባለው በአይሁዳውያን ምሁራን የተጻፈው ሴት ናት። ሴትየቱ የኢትዮጵያ ሴት የአክሱም ዳይናስቲ ንግሥት አልነበረችም። ግዛተ መንግስቷ አክሱም ድረስ ይሰራል እንጂ የእሷ ዋና መናገሻዋ ከተማ የመን ላይ ነው የነበረው። ተናገሩ እውነቱን። የአርኪኦሎጂስት ጥናት ምርምር የዓለም ምሁራን ሁሉ 35 ፕሮፌሰሮች የተሳተፉበትን መረጃ እዚህ ያሰጣላለሁ። ከዚህ የራስም አይደለም የነዚያ ፕሮፌሰሮችን አይደለም የራሳችሁ እንደዚህ ወጣ ማለት ነው። አንዴ ከመካ መዲና፣ አንዴ ከግብፅ፣ አንዴ ከእስራኤል። ታቦቱ ከየት ነው የመጣው? ኦርቶዶክሳውያን ከእስራኤል ይለዋል። ኦኬ ከግብፅስ የመጣው ምንድን ነው? አክሱም ጽዮን የተቀመጠው አክሱም ጽዮን የተቀመጠው አለቃ ደስታ ተክለወልድ መዝገበ ቃላታቸው ላይ ምን እንዳሉ ላሳያቸው። ስለዚህ በጻፉበት መዝገበ ቃላታቸው ላይ ምን እንዳሉ ላሳየ። እኔ ቤት ሄደህ መተህ ጦምህን አትመለስም። አለቃ ደስታ ተክለወልድ ምን አሉ በመዝገበ ቃላታቸው ላይ? ነውር አይደለም እንዴ? ነውር አይደለም ወይ? ይሄን ያህል መዋሸት ለምንድን ነው የተፈለገው? ታቦት ብሎ በሚለው ደስታ ተክለወልድ በንጉሱ በአጤ ሚኒሊክ ዘመን ነው የታተመው። ያ የታተመው መቼ ነው? በአርቲስት ማተሚያ ቤት በ1972 ዓ.ም በድጋሚ ታትሟል። የመጀመሪያው ግን በዚህ ዘመን የታተመው ማለት ነው። ያው ደስታ ተክለወልድ ዘሀገረ ወግዳ ታቦት ብሎ በሚለው ክፍል ላይ ምን አሉ? ከየት ነው የመጣው አሉ። እሳቸው እንግዲህ በጣም የተመሰከረላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አገልጋይ የነበሩ ሰው ናቸው። የቅኔ አዋቂ ምናምን ነገር ሁሉ ማለት ነው። ተቱቲታ ታቦት 1250 ላይ ገጽ አለቃ ደስታ ተክለወልድ ምን ይላሉ? ያው አብረን የምናነበው ታቦት ቁመቱ 1 ክንድ ከስንዝር፣ ጎኑ 1 ክንድ ከስንዝር፣ ውፍረቱ ጣት 3 ጣት የሆነ የቤተክርስቲያን ጽላት ብለዋል። ይሄ አሁን መጽሐፍ ቅዱሳዊ መረጃ አይደለም። የዘጸአት መጽሐፍ ምዕራፍ 25 ቁጥር 10 አይመለከትም። 3 ጣት ነው እሳቸው ያሉት። 3 ጣት ማለት እንደዚህ ማለት ነው። ኦርቶዶክሳውያን በሱቲ ጠቅለላ ሲደብራቸው የሚሸጡት ሲደብራቸው ደግሞ አውጥተው እልል በሉለት ብለው የሚሉት እነሱ እሳቸውን ያን የጻፉት። እሺ ከዛ ታቦት መባል ከሳጥኑ ወስዷል። ስመ አምላክ አልፋ ወኦ የመልአክ የነቢይ የቅድስት ማርያም የሐዋርያት የጻድቃን የሰማዕታት ስም ታቦተ እገሌ እየተባለ በላዩ ይጻፍበታል። ይኸው ነው ነገሩ። ባይዘ ነው የሚጻፈው። 10ቱ ትእዛዛት ላዩ ላይ ተጻፈበት የሚባል የለም። አልፋ የሚባል የጌታ ስም አይደለም። አልፋ ማለት የግሪክ ሆሄያት ነው። ወኦ የሚባልም የለም። ወኦ ፎኦ ቆኦ ብለህ አታምታቱም። ቅዱስ እግዚአብሔር ምስክር። ይህንን ህዝብ ይዛችሁ ሲኦል አትገቡም፣ አታምታቱም።
ዝታቦት ዘቅዱስ ጊዮርጊስ ነው ብሎ የሚለው ዝታቦት ዘቅዱስ ማርያም እያለ ነው እላው ላይ የተጻፈበት ማለት ነው። ኦኬ ከዛስ ታቦተ ገሌ እየተባለ በላዩ ይጻፍበታል። በየማዕዘኑ ጫፍ የ40ቱ እንስሳት ስዕል ይቀረጽበታል። ማስዕል ቅረጽ አለ። እሺ ከግብፅ መጥተው በአክሱም የነበሩት የመጀመሪያዎቹ ታቦት ታቦተ ማርያምና ታቦተ ሚካኤል ናቸው። ወይኔ አለቃ ደስታ ተክለወልድ ባይጽፉት ይሻል ነበር፣ ባይጽፉት ይሻሎት ነበር። የኦርቶዶክስ ተረት ከኢየሩሳሌም መጣ ብላ የነገረችንስ አይ ከግብፅ ነው የመጣው። በመጀመሪያ ከግብፅ መጥተው በአክሱም የነበሩት የመጀመሪያዎቹ ታቦቶች ታቦተ ማርያምና ታቦተ ሚካኤል ናቸው ይላል። ኦኬ ታቦተ ማርያምና ታቦተ ሚካኤል ከየት ነው የመጡ ብለው ያሉት? ከግብፅ። እኔ አለቃ ደስታ ተክለወልድን እቃወማቸዋለሁ። ለምን? ከመካ መዲና ነው የመጣው ብላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። የት? መጽሐፈ ጤፉት ላይ። እሺ ከዛ የእመቤታችን ስዕሎች ሁሉ ከዛ ነው የመጣው ብለው ይላሉ። ይሄ ሁሉ ከዛ ነው የመጣው ከመካ መዲናው ንጉስ ነው። የወንጌላዊ ዮሐንስ የሳለው የጌታ ኩርዓተ ርእስ የተባለ ስዕል አለ ብሎ እሱም ከዛ ነው የመጣው። የመላእክት አለቃ የቅዱስ ሚካኤልም ታቦት ሰጠኝ። ማ? የእስላሙ ንጉስ። አላህ አክበር ነው ማለት ያለብህ። የእስላሙ ንጉስ ማንን? የሚካኤልን ታቦተ ሚካኤል ከየት መጣ ይላሉ? ከግብፅ። እዚህ ምን ይላል? ከሱድ አረቢያ ከመካ መዲናው ሹም ከጋፌ ረጅ። እንዴት አይነት ነው! እንዴት አይነት ቁማር እንደሚጫወቱባችሁ ብታውቁ። ኢየሱስ ጌታ ነው ብለን ስንልህ አቅልህን የምስተው ለዚህ ነው። በእንዲህ አይነት ተረት ተተብትበህ ተይዘህ ማለት ነው፣ እርስ በርሱ የሚጋጭ። ኦኬ የሚካኤልን ታቦት ይህን ብቻ አይደለም። ይህንም ካስረከመ በኋላ የመካ መዲናው ሹም ጋፊሄር ይህንን እጅ መንሻ ተቀብለው ወደ ሀገር በፍቅር ተመለስ አለኝ ብሎ ይላል። ይህም ብቻ አይደለም። የታቦተ ሚካኤልን ብቻ ሳይሆን የማርያምንም ታቦት የሰጠው ይሄው ንጉስ ነው። እዚሁ ክፍል ላይ በዚሁ ክፍል ላይ ረጅም ስለሆነ መጽሐፉ እኔ በአንድ ቀን አንብቤ የጨረስኩትኝ። ኦኬ ታቦተ ያው ይሄን ሁሉ ዘልዬ ማለት ነው። ለምን የዘለኩት ሙሉ ነው ያነበብኩት እኔ። ኦኬ እዚህ ጋር ታቦተ ሚካኤልን ሰጠኝ አረ ብሎ የሚለው ታቦተ ሚካኤልን ብቻ ሳይሆን ክፍሉ በጣም ረጅም ከመሆኑ የተነሳ ይሄን ሁሉ ወረቀት አንብቤ እዛ መድረስ የለብኝም። ያነበብኩት ጋር ደርስላችሁ። ዳግመኛም በዓላቸውን ታከብሯቸውና ትዘክሯቸው እና ትማጸኑባቸው ዘንድ ይላል። ኦኬ ዳግመኛም በዓላቸውን ታከብሩ፣ ዝክራቸውን ትዘክሩ፣ ትማጸኑባቸውም ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ። የማን አጽም? ታቦት ብቻ ሳይሆን አጥንት አምጥቻለሁ፣ የሰዎችን አጥንት እያለች ነው ኦርቶዶክስ። ወደ ምድራችን አስገብቻለሁ እያለች ነው። ሁሉንም አሁን የሚቆጥሩትን የቅዱሳን አጽም ከመስቀሉ ጋር አንድ አድርጎ የሚይዛቸው እርሱ ነውና። ይህንም ከማን የተቀበሉት? ከእስላሙ ንጉሥ ነው የተቀበሉት። አጥንቱንም ታቦቱንም ምኑንም ማለት ነው፣ ስዕላቱንም። ልብ በል። ከዚህ ቀጥሎ የመጣው የቅዱሳንን አጽም ዝርዝር ይቆጠራል ይላል። እንቁጠር። 1 ከዚያም ካለው ከመጀመሪያው አምላክን የወለደች የእመቤታችን የሐና አጽም አምጥተናል ብላለች የኢትዮጵያ ኦርቶዶክስ ክርስቲያን ወደ ምድራችን። ለምን አመጣሽ የማርያምን እናት የሐናን አጽም? በዓሏን እንድታከብሩ፣ ከዛ የቄሶችን ሆድ እንድትሞሉ፣ 2 ዝክራቸው እንድትዘክሩ፣ በዚህም የሚበላና የሚጠጣ ለእነሱ እንድትሰጡ፣ 3 ትዘክሩባቸውን ትማጸኑባቸው ዘንድ እንድትማጸንበት ማለት ነው። መጥቷል። የማርያም እናት የሐና አጽም ኢትዮጵያ ውስጥ መጥቷል። አክሱም ነው ያለ። ማን ነው? ግሼን ደብረ ከርቤ ነው ብላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። እኔ ታማኝ ሆኜ ቤተክርስቲያኒቱ መጽሐፍት እኮ ነው እየተናገርኩ ያለሁት። ልሸለም ነው የሚገባው እንጂ ልሰደብ አይገባም ነበር። እውነት ቤተክርስቲያናችን ታሪካችንን ስላሳወክልን ኤርሚያስ ጌታ ይባርክ ነበር መንባድ የነበረብን። እቀጥላለሁ። የሐዋርያው ቅዱስ በርተሎሜዎስም አጽም መጥቷል። ለምን? እንድትማጸኑበት። እኔን ግን አይመለከት። የማንንም አጥንት ለቃቅም አልኩህ፣ እዛው ራብሽ ቢን ጣለው። ይሄ ብቻ አይደለም፣ የቅዱስ ጊዮርጊስም አጽም መጥቶልሃል። እኔ ጥያቄ አለኝ እዚህ ጋር የቅዱስ ጊዮርጊስ አጽም ጋር ጥያቄ አለኝ። እኔ የምላችሁ ማነው? ዱዲያኖስ የሚባለው ንጉሥ ጊዮርጊስን አጥንቱን ፈጭቶ አድቅቆ አልሞ በኢድራስ ተራራ ላይ በተነው ስትሉን አልነበረም እንዴ?
አልነበረም ወይ? ከየት ሆኖ ነው? እንዴት መልሶ ተገጣጥሞ ነው ዝርዎ እያሉ ማለት ነው። በደብረ ይድራስ በይድራስ ተራራ ላይ አመዱን ረጨው የጊዮርጊስን እና የጊዮርጊስ አጽም ከደቀቀ ከተፈጨ በኋላ ዱቄቱ ሄዶ ቅጠል ላይ ሁሉ ሲያልፍ ጊዮርጊስ 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 የሚል ጻፈበት ብላችሁ አልነገራችሁንም ወይ? በቅኔ ትምህርት ቤት ሁሉ ጨመረ ምድረ ውሸታም ደብተራ ሁሉ ማለት ነው። እና እዚህ ደግሞ የጊዮርጊስን አጽም አምጥተናል። ይሄ ብቻ ነው? የፈረሱም ጭራ ሁሉ ጭምር መጥቷል። የጊዮርጊስ የፈረስ ጭራ ዋዛ በፈረስ ቅዱስ ጊዮርጊስ ይኸው 12 ክንድ የሚሆነው የፈረሱም ጭራ ጭምር መጥቷል። ወዴት? ወደ ኢትዮጵያ። ለምን? ኦርቶዶክሳውያን ወገኖች እንዲማጸኑበት። አንድ ሁለተኛስ ዝክሩን እንዲዘክሩ በዓሉን ሊያከብሩ የጊዮርጊስን የፈረሱን ጭራ ፋንድያው እየተፈለገ ነው። ሲገኝ ይመጣል። እስከዛ ታግሳችሁ ጠብቁ። ወደ ኢየሱስ አልመጣም ብለህ ያልክ ጭራውን ኮቴ አለ ሰሜን ሸዋ የጊዮርጊስ የፈረሱ ኮቴ ህዝብ ሁሉ እየሄደ ይስማዋል። ህዝብ ሁሉ እየሄደ ይሳለመዋል። ህዝብ ሁሉ እየሄደ ይማጸንበታል። የጊዮርጊስ የቅዱስ ጊዮርጊስ የፈረሱ ኮቴ እያሉ ማለት ነው። አላያችሁትም? ቪዲዮ ልናሳይ ይችላል። ወንድምና ላክልኝ የጊዮርጊስን ኮቴ የፈረሱ ምናምን ነገር የተባለውን ብሩኬ ቴሌግራም ላይ ላክልኝ። ጭራው ተገኝቷል። የፈረሱ ኮቴ ያለ ፋንድያው እየተፈለገ ነው ያለው። ፍቱን ነው አሉ። እሱ ነገር ለኤችአይቪ ውልቅ አድርጎ ያጠፋል አሉ። የእርክ ትጋደማለህ ኢትዮጵያዊ ካገኘህበት ጋር ለኤችአይቪ ብዬ ስልህ ጆሮህ ቆም አይደል? አያስጥልህም። ራሱ ጊዮርጊስ የተባለው እንኳን ቢፈጭ አያስጥልህም። ንስሐ ለመግባት ያለባችሁ የፈረሱ 12 ክንድ የሆነ የፈረሱ ጭራ ጭምር ወደ ኢትዮጵያ መጥቷል። ምን ሊያደርግልን? እንድትማጸኑበት፣ በዓሉ እንድታከብሩ፣ እንድትዘክሩት። እግዚኦ ወይኔ ጌታ ኢየሱስ ከስንቱ እኮ ነው የገላገልከኝ አባዬ። ጌታዬ ውስጤ የገባው ያንተ የፍቅር እሳት ስም ለዘላለም ይባረክ። የፈረስ ጭራ በዓሉ እንድታከብረው የፈረሱን ጭራ ዝክሩ እንድትዘክርለት የፈረሱን ጭራ እንድትማጸን በፈረሱ ጭራ እያለ ሰይጣን ሲጫወትብኝ ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ በአውደ ዱዲያኖስ ሞክ እያልኩ እጄ እስኪያብጥ ድረስ ከበሮ የቀጠቀጥኩበት ያ ዘመን ይቆጨኛል። ወንድሞቼ ናቶች ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት። አይ ኤርምያስ፣ አይ ኤርምያስ፣ አይ ኤርምያስ ኢየሱስ ባይደርስልህ ኖሮ አንተ የእግዚአብሔር ልጅ ስምህ ለዘላለም ይቀደስ። የኔ ጌታ ራራሃልኝ። አንተን ያለማወቅ እውርነት ከኔ ላይ ተጠናውቶኝ እንደ ልብስ ለብሼው ጨለማን ለማይደርስልኝ ለሙታን ሳጥም ለሙታን ስቀጠቅጥ ይሄ እጄ በቀኝ እጄ ስለሆነ ከበሮ መመታው ይሄ እጄ ብላችሁ ደም እዚህ ጋር እስካቸፈችፍ ድረስ ነበር ከበሮ መመታው። ወንድሞቼ ናቶች የእግዚአብሔር ምስክር ለብሼው በሄድኩት ነጠላ ነበር ጠቅልዬ የምመጣው። ለጊዮርጊስ ብዬ የደበደብኩበት ማለት በጣም ነው የማስታውሰው። እውነት መስሎኝ ዛሬም እንደኔ እውነት መስሏቸው ስንት ዲያቆናት የሚሉ አሉ። እውነት መስሎኝ የለየልኝ የቤተክርስቲያኒቱ ዲያቆን ነኝ። ያውን በገጠሪቱ ኢትዮጵያ ተወልጄ ያደግኩኝ ማለት ነው። ይሄ እጄ ያብጥ ነበር ወንድሞች ናቶች፣ ጌታ እግዚአብሔር ምስክር አልኩ። ይሄ እጄ አብጦ በነጠላ ጠቅልየው አረም ማረም አቅቶኝ፣ እርፍ መጨበጥ አቅቶኝ፣ ማጭድ መያዝ አቅቶኝ፣ ክብረ በዓል ሄጄ አክብሬ ስመጣ ማጭድ መያዝ አቅቶኝ፣ አጨዳ በማግስቱ ካለ አባቴ እየተቆጣኝ ዘመለዛ ቃልቻ መስል ከበሮ ስደበድብ ትውላለህ እዚህ ስራ እንትን ላለመስራት እያለ ፋዘር ስንት ቀን ሲቆጣኝ፣ ይሄ እጄ ኢየሱስ ያይቶታል። የፈረሱን ጭራ ጭምር አምጥቻለሁ ትለኛለች። ለምን ስትል በዓሉ ልታከብር፣ ዝክር ልትዘክር።
ልማጸንበት። አንተ የጊዮርጊስ የፈረሱ ጭራ ሆይ እባክህ ጸሎትና ልመናዬን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አድርስልኝ። አንተን የመሰለ በቁመት ረጅም 12 ክንድ የሆነ ጭራ የለምና እኔ ኤርምያስ በጭራ ስማጸን ጭራ ስር ቆሜ ስለምንህ ወይ 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 ጌታ ኢየሱስ እንደኔ እውነት መስሏቸው ዛሬም ለሚቀጠቅጡ በዛ ባለፍኩበት የህይወት ጎዳና ዛሬም ላሉ አይኖቻቸውን እንድትከፍት ውጣና ስበክ ብለኛል። ይህንን ያንተን ክብር የተጋፋ በትውልድ ላይ የተጫነ የፈረስን ኮቴና አዛባ እና ጭራ የሙታን አጽ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ብሎ የሚለውን ከብር ይልቅ ከወርቅ ይልቅ የጠራ የተፈተነውን ቅዱስ ቃልህን ትተው ኮቴ ፍለጋ ሰሜን ሸዋ ይሄዳሉ። ጭራ ፍለጋ የተለያየ ቦታ ላይ ይሄዳሉ። የሊቀ ጳጳሳቱም የአንጾኪያውን ሰማዕት የገላውዲዮስን አጽም አምጥተንላቸዋል። በቃ ኢትዮጵያ አጥንት ባጥንት ሆናለች። እኛ እርስ በርስ እዚህ እየተገዳደልን ከምን ሞታው አጥንት የበለጠ ከኢትዮጵያ ኦርቶዶክስ አምጥታለን። ከኢትዮጵያ ውጭ ኢምፖርትድ ማለት ነው። የሊቀ ጳጳሳቱም የሳዊሮስና የዲዮስቆሮስ አጽም ምን ሊያደርግልን? ልትማጸንበት፣ ልትዘክረው፣ በዓሉ ልታከብር። ከዛስ እንደኔ አይነቱ ዲያቆንና ቄስ ይከታላ፣ ሆዳችን ሞላለን። አንተ አፈርደቼ ትግጣለህ ሲኦል ወርደህ ምን ያደርግልኛል? አሁን አቡነ ሳዊሮስ፣ አቡነ ዲዮስቆሮስ፣ አቡነ ዲያብሎስ ብለህ ብትል ምን ይጠቅመሃል? የእግዚአብሔር ልጅ ከሰማይ መጣ አይደል እንዴ? የጠፋውን ሊያድን መጣ አይደል እንዴ? ኃጢአተኞችን ሊያድን መጣ አይደል እንዴ? አይበቃም? አቡነ ዲዮስቆሮስ አቡነ ቆርቆሮስ ብሎ ይለኛል። የራሳቸው ጉዳይ ነው። እንዲህ አይነቱም እግዚአብሔር ምስክር አልኩ። በይሁዳው ንጉሥ በኢዮስያስ ላይ ያለ የእግዚአብሔር ክብር እኔም ላይ ጭምር ስላለ እንዲህ አይነትን አጥንት አምጥተህ ስገድለት ብለህ ብትለኝ ጋዛር ከፍክፌ ነው የማቃጥለው አልኩ። አቃጥለዋለሁ አልኩ። ኢዮስያስ እንደዛ አድርጓል። የይሁዳ ንጉሥ ይህንን የማንም የሙታንን አጽም እንደዚህ ነበር ሲያመልክ የነበረው እስራኤል በዚያ ዘመን። ይኸው የኢዮስያስን አምላክ አይደል እንደማመልከው በደንብ ይኸው ሁለተኛ ዜና መጽሐፍ ምዕራፍ 34 አምልክ ትለኛለህ እንደ አምጥተህ ጭራና ፈረስ። ኢዮስያስ መንገስ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌም 31 ዓመት ነገሰ። በእግዚአብሔር ፊት ቅን ነገርን አደረገ። በአባቱ በዳዊት መንገድ ሄደ ይላል። እኔም የዚህን አባት መንገድ ነው ማጠበጥበው። እሱ እምነቱን በማን ላይ ነበር ያደረገው? ይሄ አባት በእግዚአብሔር ላይ በመሲሁ ላይ ተስፋው ማን ነበር ለዳዊት? እግዚአብሔር። እረኛው ማን ነው? እግዚአብሔር። መድኃኒቴ እግዚአብሔር፣ እረኛዬ እግዚአብሔር። በሞት ጥላ ሸለቆ አንተ ከኔ ጋር ነህና ክፉን አልፈራም እያለ ኢየሱስ እግዚአብሔር። የዚህን አባት ፈለግ ነው የተከተልኩትኝ። የዚህን አባት አምላክ ነው የማመልከው። የዚህን አባት ልጁን ነው የማመልከው፣ ኢየሱስን። ጌታውም ልጁ የሆነውን ማለት ነው። ወደ ቀኝም ወደ ግራም ፈቀቅ አላለም ይላል። ይኸው ነው አባቶቻችን ካመለኩት ከእግዚአብሔር ወደ ግራም ወደ ቀኝም ፈቀቅ አንልም። በነገሰ በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ጀመር። በ12ኛው ዓመት በይሁዳና በኢየሩሳሌም በኮረብታው መስገጃዎችና ከማምለኪያ አጸዶች የተቀረጡትን ቀልጠው የተሰሩትን ምስሎች ያጸዳ ጀመር ይላል። ሃሌሉያ ሃሌሉያ። ያጸዳ ጀመር ይላል። እነዚህ ግሳንግሶች ካልጸዱ ተሐድሶ በኢየሩሳሌም በእስራኤል ስለማይሆን እግዚአብሔር ክብሩን ወደ ኢየሩሳሌም ስለማይመልስ እነዚህን እያመለከ እስራኤል እግዚአብሔር አብሮት እንዲሆን አጠብቅ። እነዚህን አጽም እያመለክ ኢየሱስ በምድሪቱ ላይ ጌታ አለ ብለህ አትበለኝ። የፈረስን ጭራ ታቅፈህ ጌታዬ ጌታዬ የኔ አባት ስምህ ለዘላለም ይባረክ።
ጌታዬ ከአንተ እኩል አንተ ፈጥረሃል። ለፈረስ ጭራ ስገዱ፣ ለፈረስ ጭራ ጠኑ፣ ለፈረስ ጭራ አምልኩ ስንባል ጌታዊ ከዚህ የበለጠ ሞት ምን አለ? ለምን ዝም ብለህ ታየናለህ አልልህም። ኃይልን ብቻ ጠይቃለሁ፣ ጸጋን ብቻ ጠይቃለሁ፣ ጸጋን ብቻ እንጠይቃለን። ዕለት ዕለት የአንተ ኃይል፣ የአንተ መገለጥ፣ የአንተ ክብር በዚህ በሚሞተው ስጋዬ ላይ የአንተ ኃይል እንዲገለጥ፣ የአንተ ክብር እንዲገለጥ ለኃጢአት ሞተን ለጽድቅ ሕያው ሆነን እንድንኖር ጠርተህናል። የዘላለም ሕይወት በስምህ ሰጥተህናል፣ በስምህ ጠርተህናል፣ አድነህናል። ጸጋህን ብቻ ጸጋህን ብቻ የኢዮስያስ አምላክ ጸጋህን ብቻ ያጸዳ ጀመር። ቀልጠው ከተሰሩት ምስሎች ምድር ሁሉ የተሸከመቻቸውን ጣዖታትና እርኩሰቷን ሁሉ ትሰብስብ። ሁላቸው እንኳን ከእግዚአብሔር ልጅ እግር በታች አይደሉም፣ ከኔ እግር በታች ናቸው። ከኔ እግር በታች ከእግዚአብሔር ልጅ እግር በታችማ አይመጥነውም። የማንንም የሙታንን አጽም ኢየሱስ ክርስቶስ እግር ስር አላስቀምጥም። እኔ እግር እንኳን አይመጥኑም። እዛው ሄደ